እናንተ እንዲገባም አልፈልግም። በስተት ነው ሶር ኧረ ና በፍቅር እናውራክ ና ችግር የለውም ና ወንድማችን ችግር የለውም። አይ ችግር የለውም። ኧረ እናንተም በሃይማኖታችሁ ነን በሃይማኖቴ ይቀመጣለሁ እንዴ ምን ነው በፍቅር አውራን ችግር የለውም። እኛ ይሄው ክርስቲያን አይደለም እንዴ መስቀል አድርገናል እኮ ምን አውራን ችግር የለውም። መስቀል የቱ ጋር ነው ያስቀመጥኩት? መስቀል ይሄው አይታየም። ኧረ እኔ ከመስቀል ጋር ጉዳይ ከእንጨት ጋር ጉዳይ የለኝም እንዴ ምን ነው ችግር የለውም። እንጨት መሆኑን ትነግረኛለሽ። ራስን አስታውቀን ከየት ቤተ እምነት ነው? ችግር የለውም። አይ ጉዳይ ስለሌለኝ ነው። በቃ ገሪሳ በቃ ሶር ኧረ ሶር አትበልም በእናትህ ሶራ እንዳትል ቆየት ብለህ ብራዘር ወይ ሶሪ በለኝ ወይ ሶራ በለኝ። ሶር አትበለኝ መሀል ላይ ምንድን ነው የምትለኝ? አባ በጸጋው አስቀምጫ ያስቀምጠ በእምነት ታፍራለህ ወይ? በእምነት ታፍራለህ? በእምነታችሁ የምታፍሩት እናንተ ናችሁ እንጂ የሰው እምነት ዝም ብላችሁ እየነካችሁ አናፍርም። እስኪ አሁን ማን ያፍራል የሚለውን ትምህርት ላይ እናወራለን። እናንተ እኮ በጸጋ ነው በስራ የምትድኑ ሰዎች ናችሁ። እኛ እኮ በጸጋ የምንድን ሰዎች ነን። ስለዚህ በቃ እናንተም በሃይማኖታችሁ እኛም በሃይማኖታችን እንቀመጣለን። ምን ነው እንዴ ከመጽሐፍ ቅዱስ መጥቀስ ሲያቅትህ ከቴዲ አፍሮ ዘፈን ትጠቅሳለህ? እግዚኦ ኧረ ተው መጽሐፉን እንድፈረው ከመጽሐፍ ቅዱስ አንብብ። ከዘፈን ይነግረናል እንዴ? እግዚኦ እሺ ድነሃል? በጸጋው አቤት ድነሃል? ምን ያልከኝ? ድነሃል ወይ? ዲናል ወይ ማለት ምን ማለት ነው? ጥያቄው አለ እንደሱ። አዎ ድነሃል ወይ? በጌታ በኢየሱስ ክርስቶስ ድህነትን አግኝተሃል ወይ? በነገራችን ላይ እኔ ሊከራከር አይደለም ወደዚህ የመጣሁትና በጣም ስላበዛችሁ ነው እንጂ እያለፍኩ መንገድ ላይ በቃ በጣም ስላበዛችሁ ነው ወደዚህ የመጣሁት። ከመጣህ ይከታዲ አስተምረናል። በጣም አበዛችሁ። አሁንማ ምን ነው አጣን ይወዳታል ጋዲ በጣም አበዛችሁ እንዴ? አይ ወንድማችን እሺ ግን እሺ እኔ አሁን እዮባ ፕሮፋይሉ ላይ ልጠይቀው ቢያንስ በጸጋ ብለህ 4 ቁልፎች አሉ ቢጫ ቁልፎች ምንድን ናቸው? እሱን ልጠይቀው አልችልም። ልጠይቀው አይችልም። ከባድ ነው። ቁልፉ እንዴት ትጠይቀዋለህ? በጸጋ እሺ ብራ በቃ ፓፓ እኔ ገዲሳ ነው ማነው ገዲሳ መጨረሻ ላይ ነህ። አይ በጸጋው ግን ንቀት ነው እያየህን ማታወራው ወደ ጎን ዞረ የምታወራው ታኪረ ታፍታባር እንዴ ባይ ዘ ዌይ ጋይስ እኛ አሁን እንደዚህ ሰው እኮ የማውራት ምናምን ነገር ፍላጎት የለንም፣ ግን ገና ሲገባ እንጨት ብሎ ጀመረ። እንደዚህ ወርዶ ለመጣው ደግሞ ወይ እንለዋለን በግራና በቀኝ። ትምህርቱ ላይ ማላወራ አለ። እንግዲህ ምን ይደረጋል? እቺ ጭስ አበዛችሁት። መንገድ ላይ ሆኜ ነው አላለ። ዛሬ እንደውም ኦንሊ ጂሰስና ሙስሊምን ያወራነው እኛ ፕሮቴስታንት አላወራና አንዴ ምን አድርጉ ነው የሚለን ወንድማችን? አረጉ እንዴ በጣም ቆዩባ በጣም በሚገርም ሁኔታ ለምን ክርስቲያን አትሆኑም ብለን እኮ ነው ቤት የከፈትነው። እስካሁን የገቡ ሰዎች አሉ። በእርግጥ ጥሩ ዲስከሽኖች አድርገናል። ግን እስቲ ለምን ክርስቲያን አትሆኑም? ጥሩ ጥያቄ ነው። እንግዲህ ደፍረው ከገቡ ኡስታዝ እንዴት ነው በጸጋ እንዴት አዩት? ደስ የሚለው እየሰማሁት አልነበረም እንዴ እኔ መሰለ ጭው ያመለጠ አበዛችሁት ምናምን ሲል የሰማሁት የሚገርም የሆነ ኔትወርክ ተቋርጦብኝ ነበር። አበዛችሁት እሱን ላሳያችሁ ነው የመጣሁት። ማንን ቀጠቀጣ አልኩኝ። እኔም አሳየን እንዴ ጋዲ ሊገርፋት ሲል አስጥየክ ነው አስወረድ መንገድ አበዛችሁት አላለ አበዛችሁት እና ምንድነው ፎክሮ ወጣ። እኔ ነኝ ያለ ይሞክረኛ ምናምን ብሎ ቴዲ አፍሮ ራሱ ተጠቅሶ ነበር። ፓፓ አንቺም በሃይማኖትሽ እኔም በሃይማኖቴ ነው፣ በቃ እናንተም በሃይማኖታችሁ ተቀመጡ እኛም በሃይማኖታችን እንቀመጥ አላለ። ለምን ክርስቲያን ሆነ አትሆንም ሲባል እኔም ሃይማኖቴ እናንተም ክርስትናችሁን ያዙ አለ። እሺ ዩዘር አንድሮ ሚል አይ ቲንክ ሉካ ሞድሪች ፕሮፋይል መሰለኝ። ሰላም ነው ጋዲ እንዴት ናችሁ? አምላክ ይመስገን። እንዴት ነው? አለን እንትን አይ ቲንክ
ማርያ ጋር ውይይት ጀምራችሁ ቅድም ወጣ ነበርና እሷ ከመናገሩ በፊት አንድ ነገር ለመናገር ፈልጌ ነበር። ክርስቲያን ነህ? ምን አልከኝ? ክርስቲያን ነህ? ይታፈናል ወንድማችን ድምጽ ታፍናል። ኤርፎን ምናምን ካረክ አይ ስልኬ ናት። እሺ ፕሮቴስታንት ነኝ፣ ክርስቲያን ነኝ፣ ፕሮቴስታንት ነኝ እና የቅድም ስትሰሩ የነበሩትን ነገር ለመደገፍ ያክል ነው። እንደዚህ ህብረተሰቡ ላይ በተለይ ኦርቶዶክስ ህብረተሰቡ ላይ ሳስበው የነበረው ነገር ነውና እንደዚህ የእምነቶችን ከፋፍሎ ለይቶ የሚያምኑትን በደንብ አሳውቆ ማስጨበጥ እንደዚህ አይነት በሰፊው እንገባበታለን እንዳልከው እንደዛ ብታደርጉ በጣም ደስ ይለኛል። ምክንያቱም ሰው ማህበረሰቡ አይለይም፣ ኦሊጂሰስ እና ፕሮቴስታንትን አይለይም፣ ኦሊጂሰስ እና ጆሆቫን አይለይም። አንድ ቀን ምናልባት ጆሆቫ ዊትነስን አስቆሞ ጠይቆ አይ ክርስቶስ እኮ ፍጡር ነው ሲለው ወይኔ ጴንጤው እንደዚህ ያለ ብሎ መነሳቱ ስለማይቀር ይሄ ሁሉ እንደዚህ ከሚነሳ ሄረሲ የሆነውንና ያልሆነውን እምነቶችን እንደዚህ ሰፋ ባለ እንትን ብታስተምሩ በጣም ደስ ይላልና ይሄልብኝ ስላወራችሁ ሊልበ ብቻ ደስ ስላለኝ ያው ለማበረታታት እንድትቀጥሉ እንትን ለማለት ነው። ጋዲ ሜቢ በተነሳው ቶፒክ ላይ ማውራት ነፃ ፈቃድ ተጠቅመን ማውራት ትፈልጋለህ? ዝግጁ ካልሆንክም ችግር የለው ወደ እሷ መሄድ እንችላለን። ያ እችላለሁ፣ ችግር የለም እንደ በዛው እግረ መንገዴን በሚል እሺ ዮሐዴ ያውራው። እኔና ዮብ ከቀደም ጀምሮ ስናወራ ስለነበር ወይስ እሷን እናስቀድማት? ከማርያ ጋር አውራ እንዴ ተቀበላት። ማርያም ጀምራችሁ ነበር እንዴ ከሷ ጋር? ቅድም አልሰማውም። ምን አለ? አይ አልጀመርም። ረጅም ሰዓት ተቀምጣ የሆነ ሰዓት ላይ ማን ነው ከኢቨን ጋር ስናወራ ረጅም ሰዓት ተቀምጣ ነበርና ዲስኮኔክት አደረገች። ኦኬ እሺ ማርያ ሰላም ብለናል። እንኳን ደህና መጣሽ። ሰላም እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ከወንጌል አማኞች ወይም ፕሮቴስታንት። ኦኬ ፕሮቴስታንት። እሺ ርዕሱ ለምን ክርስቲያን አትሆኝም ነውና፣ ለምን ክርስቲያን አትሆኝም? ክርስቲያን ማለት ያው አጠቃላይ ስሙ ነው፣ ግን ዞሮ ክርስቲያን ነኝ፣ በክርስቶስ አምኜ ድኛለሁ። ኦርቶዶክስ በሚለው ማለት ነው፣ ኦርቶዶክስ ለምን አትሆኝም በሚለው ቀጥል። ክርስቲያን አሁን ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ወይም ደግሞ ክርስቶስ ያስተማረውን አሜን ብሎ የሚቀበል ማለት ነው አይደል? አዎ እሱን እቀበላለሁ። አንቺ የክርስቶስን ትምህርት አሜን ብለሽ ትቀበያለሽ? አዎ እቀበላለሁ። እሺ ጥሩ እቀበላለሁ ብለሻል። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር ያስተማረው? መዳን እንዴት ነው የሚገኘው ብሎ አስተማረ? መዳን በክርስቶስ ኢየሱስ በማመን በመስቀሉ ስራ። በክርስቶስ በማመንማ ትክክል። ክርስቶስ ማመን የሚለው እኮ ያስተማረውን ትምህርት ሁሉ መቀበል ብለን ተነጋገረን። በክርስቶስ ማመን የሚለው ትምህርቱን ሙሉ መቀበል ነው ተባብለን ጨርሰናል። አሁን በክርስቶስ ማመን ብለሽ ድጋሚ እንዳትደግሚ ማለት። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር የተናገረው ነው ጥያቄ። እሺ ክርስቶስ ሰው ይድናል ብሎ የተናገረው ክርስቶስ ስለኔ ሞቷል፣ ስለኔ ኃጢአት በደል ሞቷል፣ ስለኔ ተቀብሯል፣ ስለኔ በሶስተኛው ቀን ከሞት ተነስቷል፣ አሁን በአብ ቀኝ ይገኛል ወደ ሰማይ አድርጎ። እሺ አሁን ክርስቶስ ምንድን ነው ምን አደረገ ብዬ አልነበረም የጠየቁሽ? እሺ በአጭሩ ክርስቶስ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ሰው ለመዳን ምን ያስፈልገዋል ብሎ ነበር የተናገረው? ታነብልኛለህ? እሺ ያመነ የተጠመቀም ይድናል ይላል። ምን ያደረገ ይድናል ነው የሚለው ያለው? ያመነ የተጠመቀ ይድናል ያለው። ዮሐዴ ሚዩት ሆነሃል። እኔ ጋ ብቻ ነው ድምጿን ሚዩት ሆኗል። ኔትወርክ ይሆናል። ኤቢ ሚዩት አድርግሽ፣ ተራ ሲደርስ ታወራለህ።
እሺ ሰው የሚድነው ምን ሲያደርግ ነው ብሏል ጌታ ብሎ ነበር የጠየቀሽ። ምን አልሽ እህታችን? ማን የተጠመቀ? ኦኬ አምኖ በመጠመቅ እንደሚዳን ታምኛለሽ? በጣም ጥሩ። ኤቢ ሚዩት ታደርገዋለህ ወይስ እንዴት ነው? እሺ አምኖ በመጠመቅ እንደሚዳን አምናለሁ ብለሻል። በጣም ጥሩ። ያመነ የተጠመቀም ይድናል ሲል እምነት ለድህነት ነው አይደል ማርያ? አዎ። ጥምቀትስ? እምነት ተጠመቃለሁ። ታምናለህ? መጀመሪያ የሚቀድመው እምነት ነው። እሺ ያመነ የተጠመቀ ይድናል ሲል እምነት ለድህነት ነው ወይ ብዬ ስጠይቅሽ አዎ ብለሽኛል። ጥምቀትስ? አምነን የምትጠመቀው ነው። አይ እኔ ቅደም ተከተል አይደለም የጠየቅኩት። አይ ጥምቀት ብቻውን ያድናል ለድህነት ነው። ጥምቀት ብቻውን ታመን ያድናል ስትጠመቅ። እኔ አሁን ለምሳሌ በደንብ ስሚ ማርያ፣ እምነት ብቻውን ብዬ ጠይቄሻለሁ። አልጠየቅኩሽም አይደል? ልክ እንደዛው ጥምቀትንም ብቻውን ነው ብቻውን አይደለም ብዬ አልጠየቅኩም። ስለዚህ እምነት ብዬ ስልሽ ብቻውን ነው ብቻውን አይደለም ብለሽ እንዳላልሽኝ ሁሉ ጥምቀትንም ብቻውን ነው ብቻውን አይደለም ወደሚለው ሳይሆን መሄድ ያለብሽ በቀጥታ ጥምቀት ለድህነት ነው ወይ ለሚለው ጥያቄ ነው ወይስ አይደለም የሚለውን በቀጥታ የምትመልሽ ከሆነ ያው ለመግባባት ይመቻል ብዬ ስለማስብ ነው። አሁን መልሽልኝ ከቻልሽ። ኢየሱስ ክርስቶስ ደቀ መዛሙርቱን እንዳላቸው ሂዱ ወንጌልን አስተምሩ፣ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ቃል ታውቃለህ። መጀመሪያ ትናገራለህ ወንጌሉ ያንን ያመነ ሲጠመቅ ይድናል የሚል እምነት ነው። ምክንያቱም ተነጣጥሎ የሚሆን ነገር ስላይደለ ነው እንደሚ። እሺ ተነጣጥሎ የሚሆን ካልሆነ እምነት ራሱ የሚያድነው ከጥምቀት ሳይነጠል ነው ማለት ነው አይደል? መጀመሪያ አንድ ነገር ይቅርታና አንዴ የሆነ ጥያቄ ልጠይቅ መጠየቅ ይችላል? በጣም ይቅርታ ግን ወንበዴ ተሰውሰዋላ እሱ ሰውዬ ሳይድኗል ኦልሬዲ። ስለዚህ አምኖ ነው የተናናላ። ጥምቀት ነበረ የጌታ ጥምቀት በዛ ሰዓት የዮሐንስ ጥምቀት ነበረ ክርስቶስ ከሞተ በኋላ። የጌታ ጥምቀት ብዬ ስጠይቅ ዮሐንስ ጥምቀት ብሎ መመለስ ተገቢ ነው ማለት ነው? አይደለም ይቅርታ። እሺ የጌታ ጥምቀት ነበረ አይስ አልነበረም በዛ ሰዓት? አይ ከዛ በኋላ ነው። ስለዚህ ስለ ጌታ ጥምቀት ስናወራ ከዛ በፊት ስለነበረ ሰው ማውራት ተገቢ ነው ብለሽ ታስቢያለሽ? በጣም ጥሩ። እንዲህ ከተግባባን የጌታ ጥምቀትን ላይ እያወራን ስለሆነ እምነት ለድህነት ነው ወይ ስልሽ በድፍረት አዎ ብለሻል። ልክ ነው፣ እኔ ምስማማለሁ። ልክ እንዲሁ ጥምቀት ለድህነት ነው ወይ ብዬ ስልሽ በድፍረት መልሽልኝ እስቲ አንዴ። ጥምቀት ብቻውን አያድንም ብዬ በድፍረት መልስላለሁ ካላመነ። እሺ ካላመነማ እኔም እኮ ሳያምን ይድናል ብዬ አላምንም። እኔም በቃ እንደዛ ከሆነ ተግባብተናል ማለት ነው። ስለዚህ ጥምቀት ለድነት ነው ብለን እንግባባ ወይስ አይደለም ብለን እንግባባ? ከእምነት ጋር ነው። እኔ ይቅርታ አድርጉኝና ከእምነት ውጪ አላልኩም። እኔም የሚሆነው ከምናወሳሰው በግልጽ እኮ እያልኩ ያለው ግልጽ እኮ ነው። አይ እያልሽ ያለሽው ግልጽ አይደለም። ለምን መሰልሽ? አንዴ ስሚኝና ግልጽ ያልሆነልኝ ለምን መሰልሽ? ከጥምቀት አይነጠልም። አንተ ካነበብከው ማርቆስ ከታች ያላመነ ግን እንደማይድን ከስር ወረድ ብለህ ስታነባለህ። ያልተጠመቀ ግን አይልም። ያላመነ ግን እንደሚፈረድበት ወዲያው እዛው ከስር ተጽፏል። እሺ ለምሳሌ አሁን በደንብ አንድ ምሳሌ ልንገርሽና እንዳናንዛዛው ከዛ አንድ ነገር ነግርሽና ከዮሐድ ጋር ትቀጥያለሽ ስለተመለሰ። ይሄ አሁን ያለነው የጋዲ ቤት ውስጥ ነው አይደል? ያው የቲክቶክ ቤቱን በለውና የጋዲ ቤት ውስጥ ነው ያለነው አይደለ? አሁን ጋዲ ጋር ለመግባት ውጤቱ ጋዲ ጋር መግባት ነው። ጋዲ ጋር ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ብል
በደንብ ስሚ። ጋዲ ቤት ለመግባት ቲክቶክ መክፈትና ገስት መላክ ያስፈልጋል ብዬ ካልኩኝ፣ ነገር ግን ምንድነው ቲክቶክ ያላከ አይገባም ብዬ ስል ገስት ያላከ ማለት አለብኝ ማለት ቲክቶክ ያላከ ማለት ቲክቶክ ያልከፈተ አይገባም ካልኩኝ ገስት ያላከም ብዬ መናገር አለብኝ። ምክንያቱም ከጅምሩ ቲክቶክ ያልከፈተ ገስት ስለማይልክ ማለት ነው። አዎ በቃ ግልጽ ነው። በጣም ጥሩ በጣም ጥሩ። ይሄ ግልጽ ከሆነልሽ ያመነ የተጠመቀም ይድናል ብሎ ያላመነ ግን ይፈረድበታል ሲል ያልተጠመቀ ማለት አይጠበቅበትም። ምክንያቱም ከጅምሩ ካላመነ ስለማይጠመቅ ማለት ነው። ልክ ገስት ምንድነው ቲክቶክ ሳይከፍት ገስት መላክ እንደሌለ ሁሉ ሳያምን መጠመቅ የለም። ስለዚህ ያልተጠመቀ ማለት አልተጠበቀበትም ማለት ነው። ተግባብተናል። ከተግባባን ለመግባት ያስፈልጋል የተባለውን መቀበል ይኖርብናል አይደል? ስለዚህ ለመግባት እምነት እና ጥምቀት ለመዳን ተነግረዋል። ለመዳን እምነት እና ጥምቀት፣ እንግሊዘኛው ኤንድ ነው የሚለው፣ አማርኛው ም የምትለው እና ማለት ነው። ሰው ለምሳሌ ለመጥገብ መብላት እና መጠጣት ያስፈልገዋል ከተባለ መብላት ብቻ ማለት የለብኝም እና መጠጣት ስለተጠቀሰ፣ ልክ እንዲሁ እምነት እና ጥምቀት ለመዳን ተብለዋል። እምነትና ጥምቀት ለመዳን ያስፈልጋሉ። ይሄን ማመን አለብሽ ማለት ነው። የመጨረሻ ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? ጥምቀት የኃጢአት ስርየት እንደሚያስገኝ ታምኛለሽ? እሺ አንዴ ይቅርታ አድርግልኝና ይሄን ከመመለሰው በፊት አንድ ጥያቄ ልጠይቅ። መጽሐፍ ቅዱስ ላይ ነው። ያው ቅድም በኋላ ብለህ ነበረ። እሺ ቀጥይ። እሺ ፖዞንሽ እኔ ነው አሁን ተመልሰሻል። ካሜራ ጠፍቷል እንዴ? ካሜራ ጠፍቷል እኮ ጋዲ። ካሜራ ጠፍቷል። መጽሐፍ ቅዱስን ለማውጣት ወጥቼ ነው። እሺ በቃ እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ከታብልኝ ስላለ ከይቅርታ ጋር ከወጣሁኝ ያስወጣኛል። እሺ ጋዲ መቻል ችግር የለም። እኛ ኦርቶዶክሳውያን እኮ ማርያ መጽሐፍ ቅዱስ ያለን ፍቅርና መጽሐፍ ቅዱስ ለማንበብ ምን ያህል እንደምንጓጓ ብታውቂሽ። 14:6 ኢየሱስም አለ እኔ መንገድ እውነት ሕይወት ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። እሺ ልክ ነው። አመሰግናለሁ። እዚህ ጋር ምንድነው የሚለው? በእኔ በቀር ይላል። ስለዚህ አንድ ነው ያለው፣ አንድ እምነት፣ አንድ ሕይወት ነው ያለው። ስለዚህ መዳን ደግሞ ወደ እግዚአብሔር ሰው ልጅ ሞተ የተባለው እንደምናውቀው አዳም ከእግዚአብሔር ሲለይ ነው የሞተው አለ። ስለዚህ ያንን ድጋሚ ማግኘት የሚችለው በእኔ በቀር ብሏል፣ በክርስቶስ ብቻ ነው ማለት ነው። ስለዚህ ድህነት ወይም ከእግዚአብሔር ጋር መታረቅ የሚገኘው ከሞት መዳን የሚገኘው በክርስቶስ ኢየሱስ በማመን እንደሆነ አሁን በግልጽ ክርስቶስ ራሱ ነግሮናል። ምን ትላለህ አሁን? ስለዚህ ማለት ነው ይቅርታ ነው አንቺ ያልሽውን እላለሁ። ልክ ነህ? አንቺ ያልሽውን እላለሁ። በአጭሩ ጌታ ኢየሱስ ክርስቶስ ሕይወት ነው፣ መንገድ ነው። በእርሱ በቀር ወይ ደግሞ ኢየሱስ በሌለበት ኢየሱስ መንገድ ባልሆነበት ሌላ መግቢያ ሌላ መዳኛ የለም። ወደ አብ ያቀረበን እርሱ ነው። ወደ አብ ቀርበንበታል፣ ድነንበታል፣ ደግሞም እንድናለን፣ በሕይወቱ እንድናለን ተብሎ ተጽፏል። እና በር ነው፣ መግቢያ ነው ማለት ነው፣ መዳኛችን ነው። በእርሱ በቀር የሚለውን ግን እንድታስተውዩ፣ ያው እሷ ላይ ስለሆነ ብዙ ጊዜ ሌላ በር ሌላ መግቢያ አለ ብሎ ሰው የሚያምን ለማስመሰል ስለሚጣር ከኢየሱስ ውጭ የሆነ ሌላ አዳኝ የለም። ቅዱሳን ቢነሱ ሌላ አዳኞች አይደሉም። ምንም ቢነሳ ማለት ነው። እኛ ከኢየሱስ ውጭ የሆነ ነገር አናምንም። እንደው በእኔ በቀር ሲል መንገድ የለም ወይ መዳኛ የለም ሲል ማዳን የእግዚአብሔር ነው አይደል? ማዳን በራሱ እግዚአብሔር ነው። የአብ የወልድ የመንፈስ ቅዱስ አይደል? ልክ ነው። እና ከእርሱ ውጭ አዳኝ የለም ሲባል ራሱ አብና ወልድን አያገልም። ማን ነው? አብና መንፈስ ቅዱስን አያገልም።
ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ምን የሚል ቃል አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያምኑ ዘንድ ይላል። ብቻ የሚለው ራሱ እዛ ክፍል ላይ ወልድና መንፈስ ቅዱስን ለማግለል የገባ አይደለም። ልክ እንዲሁ በእኔ በቀር ብሎ ሲል እንደው ከቅዱሳን አንጻር እየተወራም አይደለም። ቅዱሳንም የእርሱ አጌነስት ሆነው የቆሙ ሌላ መግቢያ በሮች ናቸው ማለት አይደለም። ያው ይህን ለማንሳት ስለሆነ የሚነሳው ብዬ እኔ ያነሳሁልሽ። ለማንኛውም ጥቅሱ እንደሚለው እንደዛው እናምናለን። ጌታ ኢየሱስ ክርስቶስ መዳኛችን ነው፣ ከእርሱ ውጪ ሌላ አዳኝ፣ ከእርሱ ውጪ ሌላ የሚያነጻን አለ ብለን አናምንም። እህት አለም እሺ፣ አሁን ልክ ነህ። እኔም እሱን እቀበለዋለሁ እና ስለዚህ እኔን ጥያቄ ትመልሽልኛለሽ? አዎ፣ ቆይ አልጨረስኩማ፣ ትንሽ ኦኬ፣ ትቀጥያለሽ? እሺ። እና አሁን አንተ እኔም በዛ አምናለሁ። ስለዚህ አሁን እኔ ልጠይቅ የምፈልገው ነገር እዚህ ጋር ምንድን ነው፣ ከእሱ በቀር ሌላ ከተባለ ቀጥታ እግዚአብሔር ጋር ልንደርስበት የምንችለው መንገድ ኢየሱስ ክርስቶስ ነው። ለሞተው አዳም ሕይወት የሰጠው ኢየሱስ ክርስቶስ ነው። በሰይጣን ውሸት ከእግዚአብሔር የተለየውም ሰው በክርስቶስ እውነት ነው ድጋሚ ከእግዚአብሔር ጋር መታረቅ የሚችለው። ግልጽ ነው። እኔ ልጠይቅ የምችለው ያው ኦርቶዶክስ ለምን አልሆነም? ቅዱሳን መላእክት እነዚህ ከእግዚአብሔር ጋር እንዴት ነው ሊያስታርቁን የሚችሉት? ማለት ክርስቶስን እንዴት ነው የሆነ ታውቃለህ? ለምን እንደጠየቅኩ ልንገርህ። እሺ ለሰው ነሽ አውሪኝ፣ ችግር የለውም። ዘፍጥረት 3 ላይ እኔ ምንም የሆነ ኔጌቲቭ ነገር መናገር አልፈልግም። ዘፍጥረት 3 ላይ ምን ይላል? ሔዋን የሰው ልጅ የወደቀበት ቦታ ነው። መጀመሪያ ሰይጣን ወደ ሔዋን መጣ፣ ሔዋን እያወራት መጨረሻ ላይ ግን ከእግዚአብሔር ነው የለያቸው። ከእግዚአብሔር ሲለያቸው ግን ተመሳሳይ ነገር አቅርቦላቸው እግዚአብሔርን አንደኛ ሰይጣን ውሸታም ነው ያደረገው። እዛ ጋር እንደምታየው ትሞታላችሁ ብሏል ሲላት ትሞታላችሁ ብሎናል ብላ ሔዋን ስትነግረው እሱ ግን አትሞቱም አላት። እዚህ ጋርም አሁን ኢየሱስ ክርስቶስ በእኔ በቀር ብሏል እና ሌላ መንገድ ስለ ከእግዚአብሔር ጋር ስትጸልዩ ወደ ማርያምም ወደ መላእክትም ትጸልያላችሁ። ይሄንን ልታብራልኝ ትችላለህ? አልገባኝም፣ እንድታስረዳኝ ማለት ነው። እሺ፣ በመጀመሪያ የሰራሽው ንጽጽር ስህተት መሆኑን ልንገርሽና ከዛ ወደ ሐሳቡ ገባለሁ። ሰይጣን እግዚአብሔርን ሐሰተኛ አድርጎ የእርሱን ቦታ እንዳትይዙ ነው፣ እንደው ክብር ስልጣን እንዳታገኙ ነው ሞትን ትሞታላችሁ ያላችሁ ብሎ ደለላቸውና በውሸት ቃል እንደውም ገዢ እንደሚሆኑ ነገራቸው። ሰው ከዛ በሉ። እነርሱ ግን እግዚአብሔር ያለው ተፈጸመባቸው፣ ሰይጣን ያለው ማታለያ ነበረ። ልክ እንዲሁ አመጣሽውና ኢየሱስ እኮ በእኔ በቀር ብሏል ብለሽ አንጠልጥለሽ ተውሻት። ሐሳቧ ግልጽ ስለሆነች ስለገባችኝ ማታለያ ወይም ደግሞ ማነጻጸሪያ ሆኖ የገባ የቅዱሳን ምልጃ የለንም። አስታራቂያችን አንድ ነው፣ መካከለኛው አንድ ነው፣ እርሱም ጌታ ኢየሱስ ክርስቶስ ነው። በደሙ ያገኘነው ስርየትን የሚተካ ምንም አይነት ሌላ መስዋዕት የቀረበ የለም፣ ሊቀርብም አይችልም። ሊቀርብ ቢችል ኖሮ ጌታ ሰው ባልሆነ ነበረ። ስለዚህ ስለሌለ እግዚአብሔርም አየ፣ ተመለከተ፣ ወደ እርሱ የሚማልድ እንደሌለ ስላየ ወይም ስለተመለከተ የገዛ ክንዱን ላከ፣ መድኃኒት አመጣለት ተብሎ ተጽፏል ኢሳይያስ መጽሐፍ ላይ ማለት ነው። ስለዚህ ከእርሱ ውጪ ቤዛ ሆኖ ያዳነን አለ ያነጻን አለ ብለን አናምንም። የቅዱሳን ምልጃን እንደ ክርስቶስ ማዳን ማስታረቅ አድርገንም አንቆጥርም፣ አናምንም። ይኸውን እንድታውቁ የምፈልገው የእናንተ ምልከታ ነው። ልክ እኛ ቅዱሳን ያማልዱናል ስንል አይ ኢየሱስ አያማልድም ማለት ነው እያልን መስሎ ማነው ኢየሱስ አያድንም የምንል አድርጋችሁ የምትረዱት እናንተ ናችሁ። እኛ ግን እንደዛ አይደለም ምናምነው ምንድን ነው? በኢየሱስ ክርስቶስ መዳንን አግኝተናል፣ ወደ ቤተክርስቲያን ተጨምረናል። በዚች ቤተክርስቲያን ውስጥ ምን አለ? የክርስቲያኖች ህብረት አለ። በህብረት ውስጥ ደግሞ አንዱ ለአንዱ ይጸልያል። አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ዘንድ ይላል ቁጥር 27 አካባቢ ላይ አንዱ ብልት ሲደክም ሌሎቹ አብረው ሲያዝን አብረው ያዝናሉ፣ ሲደሰት አብረው ይደሰታሉ። ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ መልጃ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ
እመክራለሁ ይላል። መልጃ ስለ ሰዎች ሁሉ ማለት ነው። ከዛ ምን ይላል መሰለሽ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። የቅዱሳን ምልጃ የምንለው ይሄንን ነው፣ ልመና ማለት ነው። ወዴት የሚደረግ? ወደ እግዚአብሔር። ይለምኑልናል እያልን ነው እንጂ ደማቸውን ያፈሱልናል እያልን አይደለም። ሊያፈሱም አይችሉም፣ ቢያፈሱም አያድነንም። የሚያድነን የመስዋዕትነት አንዴ በክርስቶስ የተደረገ ነው ማለት ነው። ጳውሎስ በተደጋጋሚ ስለኔ ጸልዩ ሲል ተመልክተናል። ስለኔ ጸልዩ ማለቱ የክርስቶስን ደም መግፋት ካልሆነ እኔ ቅዱሳን ስለኔ ጸልዩ ስላቸው የክርስቶስን ደም መግፋቴ ሊሆን አይችልም። ለጳውሎስ ካልተረጎምሽው ለኔ አትተረጉሚው። ይቅርታ፣ እሱኛውን ሳይሆን አሁን መላእክት አሉ በዚህ ምድር ላይ ያለ በትክክል እውነትህን ነው። ሌላ አንተ ጸልይ ይችላል በክርስቶስ ያመነ ሰው እሱ ልክ ነህ። ግን ከዚህ ምድር ያው የተለዩን ሰዎች አሉ። ማርያ ምን አልከኝ? እሱ ሊያብራራልሽ ወደዛ ልሄድ ነበር። አንደኛ ቆሮንቶስ ምዕራፍ 12 ሄደልሽ። ግን አንድ ነገር እንድትረጂ ከይቅርታ ጋር ከዮባ ጋር ትቀጥያለሽ። አንድ ሐሳብ ላንሳልሽ። በእኔ ጸሎት እግዚአብሔር ያንቺን ኃጢአት ይቅር ሊል እንደሚችል ወይ ደግሞ የኃጢአት ስርየት አንቺ ልታገኝ እንደምትችል ታምኛለሽ? እኔ ንስሐ ሳልገባ እንደሱ አይሆንም። እኔ ልቤን ወደ ክርስቶስ ሊመልሰው ይችላል። አንተ ተጸልይ ለኔ አዛን ወደ እሱ ሊመልሰው ይችላል። ግን እኔም መመለስ ይኖርብኛል። እኔ የኃጢአት ስርየት ስለዚህ በእኔ ጸሎት አንቺ የኃጢአት ስርየትን ወይ ደግሞ የኃጢአት ይቅርታን ካገኘሽ ይሄ ከክርስቶስ ደም ውጪ የተደረገ ነገር ነው? አይደለም። አንተ ስትጸልይ እኔም እመለሳለሁ። ከዛም በኋላ ነው የኃጢአት ስርየት የማገኝ። ከክርስቶስ ውጪ ሌላ ዳኛ አልሆንኩም እኔ። ነገሩ እኮ አንተ በዚህ ምድር ያለ አለ መጽሐፍ ቅዱስ ላይ የጻድቅ ጸሎት በስራው እጅግ ኃይልን ታደርጋለች ይላል። ሌላው ደግሞ እንደዚህ ሂዱ ወደ ማርቆስ ነው። ቃሉ ምን እንደሚል አንብብልሽ ማርያ፣ ቃሉ ምን እንደሚል አንብብልሽ። ያዕቆብ 5 ቁጥር 14 ላይ እንደዚህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይትን ቀብተው ይጸልዩለት ይልና የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል አይደል? ኃጢአትንም ሰርቶ ምን ይደረግለታል? ይሰረይለታል። ስለዚህ በአንድ ሰው ጸሎት ሌላ ሰው የኃጢአት ይቅርታ ማግኘት ይችላል ማለት ነው አይደል? እዛ ጋር ድውዩ ሄዷል። አምኖ ነው ሄደው ያመነ ሰው ነው። ስለዚህ ይሰረይለታል በደንብ። ስለዚህ አዮባ ቀጥላው እኔ ላነሳላ ስለፈለኩ ነው። እዚህ ላይ እንትን ብሎ ዮባን ቅድም ያነሳልሽን ሐሳብ ዮባ ይጨርስልሽ። አንደኛ ቆሮንቶስ ምዕራፍ 12 ቀጥል ዮባ። እሺ በመሃል ስለገባች ነበር ቀጥል። የጠየቀችው ጥያቄ እዛው ሊመልሰው ነበረ። ለማን እንዳንይዝ አንደኛ ቆሮንቶስ ምዕራፍ 12 ላይ በትክክል ይተሳሰቡ ብሎ ሲል ስለ ብልቶች ነው የሚናገረው። በቤተ ክርስቲያን ውስጥ ወይም በአካል ውስጥ ስላሉ ብልቶች። ቤተ ክርስቲያን የክርስቲያኖች ህብረት ነች። በዚህ ህብረት ውስጥ እያንዳንዳችን ብልቶች ነን። አንዱ ብልት ሲደክም ሌላ ያበረታዋል፣ ሲደሰት አብሮት ይደሰታል፣ ሲያዝንም አብሮት ያዝናል። ይሄ ጸሎት፣ ይሄ አንዱ ለአንዱ ማሰብ የክርስቲያኖች ጸባይ ነው፣ የቤተ ክርስቲያን ጸባይ ነው ማለት ነው። ቤተ ክርስቲያን ብለን ስንል በምድር ያሉ ሩጫቸውን ያልጨረሱ ክርስቲያኖች፣ በሰማይ ያሉ ሩጫቸውን የጨረሱ ክርስቲያኖችንም ያጠቃለለ ነው። በደንብ አስተውይ። ቤተክርስቲያን ስንል የክርስቶስ የሆኑቱ እያልን ነው፣ የክርስቶስ ተከታይ እያልን ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 28 ላይ ምን ብሎ ይናገራል? ሂዱ አሕዛብን ሁሉ እያጠመቃችሁ ምን ያድርጓቸው ይላል? ደቀ መዛሙርት ያድርጓቸው። ደቀ መዝሙር ማለት ደግሞ የጌታ መሆን ማለት ነው። በሌላ ስፍራ ላይ የኔ ያድርጓቸው ብሎ ሲፈታው ስለምንመለከት ማለት ነው። የእርሱ መሆን ነው። የእርሱ መሆን ክርስትና ነው። ይሄ ክርስትና በምድር የቆመ አይደለም። በስጋ ስንለይ በቃ ክርስትናችን እዚህ የሚቀር ከሆነ ክርስትናችን ከንቱ ነው የሚሆነው። ምክንያቱም ጳውሎስ ምን ብሎናል? ትንሣኤ ሙታን ከሌለ ስብከታችን ከንቱ ነው አለ አይደል? ስለዚህ በክርስቶስ ትንሣኤን አግኝተናል። ያገኘነው ትንሣኤ ዘላለማዊ ነው የሚያደርገን፣ ከክርስቶስ ጋር ነው የሚያኖረን። ይሄ ነው የክርስትና መሰረታዊ እምነት ማለት ነው። ሞተን የምንቀር አይደለንም የሚለው ቆይ አንዴ ልጨርስልሽ። ሞተን የምንቀር አይደለንም የሚለው መሰረታዊ እምነታችን ነው። በዚህ ውስጥ በክርስትና ውስጥ መልጃ አለ። መልጃው በምድር የሚቆም ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ይቆማል ብሎ ካልጻፈ
ይቆማል ብዬ ማመን አይጠበቅብኝም። መማለዳቸው ግን መለመናቸው ግን ተነግሮኛል። ልክ ሲሞቱ ልመና ያቆማሉ? በፍጹም አያቆሙም። ጸሎት ያቆማሉ? አያቆሙም። አምልኮ ያቆማሉ? አያቆሙም። ለምሳሌ ራእይ ላይ የታረዱ ነፍሳት ሲጸልዩ ተመልክተናል። ሲጸልዩ ከተመለከትን አይ ለቅዱሳን ሲሆን ግን ወይም ለምንድነው ለምልጃ ሲሆን ግን ለሌላ መለመን ሲሆን ግን ያቆማሉ የሚል ጥቅስ ላገኝ ይገባኛል። እንደዚህ አይነት አመለካከት ለመያዝ ማለት ነው። መለመናቸው ሲያቆሙ ስላላየው ለኔ ግን እንዳይለምኑልኝ የሚያደርግ ጥቅስ ካለ እሱን ትነግሪኝና የሚነግረኝም ካለ ትጠቁሚኝና እናያለን። በተረፈ ግን በምድር ምልጃ አለ፣ በሰማይ ምልጃ አለ። ይጸልያሉ በምድርም በሰማይም። ሕያውነታቸው የክርስቲያን ሕያውነት የሚኖር ስለሆነ ማለት ነው። በእኔ የሚያምን ሕያው ነው ቢሞት እንኳን አስነሳዋለሁ ብሏል ዮሐንስ ወንጌል ምዕራፍ 11 ላይ። ከዚህ እምነታችን የተነሳ ነው የቅዱሳን ምልጃ የምንቀበለው። የክርስቶስን ደም ለመሸፈን አይደለም። ሲጀመር ይማልዱልናል የምንላቸው ቅዱሳኖች በክርስቶስ ደም የተዋጁ የዳኑ ክርስቲያኖች ናቸው። ካልዳኑ በክርስቶስ ደም ካልተቀደሱ ሲጀመር አይደለም ቅዱስ ሊባሉ ይቅርና ከጅምሩ ራሳቸውም ድነትን የሚያገኙ አይሆኑም ማለት ነው። ጨርሻለሁ። አሁን እንደዛ ስለኝ ጊዜ ይቅርታ አድርግልኝና በመጀመሪያ እኔ ጠይቅ የምፈልገው በዚህ ምድር ላይ ያሉት እንደሚጸልዩ ያው ያዕቆብ ላይ ነው አንብበሃል በትክክል ለሱ ማምናለሁ። ነገር ግን በሰማይ ይቀጥላሉ የሚል ደግሞ አልተጻፈም። እሱኛውን ማለት በትክክል የተጻፈ ካለ አሳየኝ። ሲቀጥል ደግሞ አንዴ ልጠይቅ የምፈልገው ክርስቶስ በምሳሌ ሲያስረዳ ምን አለ ስለ አልዓዛር ማለት ነው። አልዓዛር ነው ሀብታሙ ሰውዬ። ከዛ እሱ ሰውዬ ሞተ። ከዛም በኋላ አልዓዛርና ስልሳውና ሄዶ ማለት ሄዶ ወንድሞች አሉኝ በምድርና ሄዶ ይንገራቸው ሲል በምድር ወንጌልን ለመስበክ እርስ በርስ እዛው በምድር አሉላቸው ነቢያትም አሉ እዛ መስማት ይችላሉ አለ። ስለዚህ አንድ ነገር እዚህ ጋር በግልጽ ኢየሱስ ክርስቶስ ሲናገር አንደኛ ምንድነው በምድር እርስ በርስ ነው እንጂ በሰማይ ያለ አካል ለኛ ምንም አይነት ሪሌሽንሺፕ እንደሌላቸው ነው ማለት በግልጽ ተናግሯል። ሲቀጥል ደግሞ አልተጻፈም ማለት ሌላ ቶፒክ ውስጥ እየገባች መሰለኝ እዮባታችን ተሳስተሻል። ሲጀመርኛ መልጃ ብለን ስንል ከሰማይ መተው ይንገሩን የሚል ነው እንደ እምነታችን አይደለም። እዛ ጋር የነበረው ጥያቄ ምንድነው? በምድር 5 ወንድሞች አሉኝ እንደኔ ወደዚህ እንዳይመጡ ይንገሯቸው ብሎ ነው የጠየቀው አይደለ? መጀመሪያ መጠየቁን ማመን አለብሽ። በሲኦል ያለው አብርሃምን ሲለምን ተመልክተሻል። እሱን ትቀበይዋለሽ ወይ ነው። ሲቀጥል ግን በሰማይ ያሉት መተው ይንገሩን የሚል እምነት ስለሌለን ይሄን ለኛ መጥቀስ አይጠበቅብሽም። እኛ ይጸልዩልናል ያልነው በሰማይ መጸለያቸውን አሳይሻለሁ። እዛም ጋር ሲለምን ተመልክተሻል። መናገር ይችላል ማለት ነው። መጸለይ ይችላል ማለት ነው። ሲጀመር መጸለይ፣ መለመን እነዚህ የነፍስ ግብር ናቸው። የሞተን ሰው ሄደሽ በድኑን ለምን ብትዩ የለም በድን ነው ብትጥዩም ብታነሹ ማያውቅም። ነፍስ ግን ሕያዊት ናት። ራእይ ምዕራፍ 6 ላይ ቁጥር 9 ጀምሮ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነሆ ቅዱስና እውነተኛ ጌታዊ እስከ መቼ አትፈርድም ሲሉ ሰማው ይላል። የታረዱ ነፍሳት ሲጸልዩ ተመለከትን አይደለ ማርያም? ታምኛለሽ? የታረዱ ነፍሳት ወይም ሰማዕት ሆነው ያለፉ ነፍሳት እንደሚለምኑ ታምኛለሽ? እና ምን ብለው ነው የለመኑ የነበረው? መጀመሪያ መለመናቸውን ታምኛለሽ? መጀመሪያ መለመናቸውን በጣም ጥሩ። መለመናቸውን ካመንሽ ስለ ሰው መለመናቸው የሚቆም የቱ ጋር እንደሆነ ንገሪ። ምክንያቱም በምድር እያሉ አንዱ ለሌላው መለመን አለ። በሰማይ ሲሄዱ ደግሞ ወደ እግዚአብሔር መጸለያቸው መለመናቸው አልቆመም። ነገር ግን ስለ ሰው መጸለይ የቆመበትን ቦታ ንገሪ። ስለማን ነው እነሱ እየለመኑ የነበረው? እነርሱ በምድር የነበሩት ላይ እስከ መቼ አትፈርድም? ምክንያቱም ገዳዮች አሉ በምድር እስከ መቼ ደማችን ያፈሰሱት ላይ አትፈርድም እያሉ ነው። እና ፍረድባቸው እንጂ ታረቃቸው እያሉ ነው ስለምን ነበር። እኔ እዛ ጋር ላሳይሽ የፈለኩት ምንድነው እነዛ ነፍሳት የታረዱ ነፍሳት እንደሚጸልዩ ነው። እሱን አሳይቼሻለሁ። በምድር እያሉ ደግሞ ይጸልዩ እንደነበረ መጸለይ ደግሞ ግዴታም እንደሆነ ጳውሎስ ምንድነው እግዚአብሔርን በመምሰልና በጭምትነት እንኖር ዘንድ ስለ ሰው ሁሉ ምልጃ እንዲደረግ አሳስባለሁ ብሏል።
ስለዚህ ስለ ሰው ሁሉ ምልጃ እንደሚያደርጉ ተነግሮናል። አዎ በምድር ነው ብለሽኛል፣ ችግር የለውም። አዎ በምድር ነው። በሰማይ ሲሄዱ ይቆማል የሚል ጥቅስ አለሽ ወይ ነው የኔ ሐሳብ። እኔ በሰማይ ሲሄዱ ይቆማል የሚልም ጥቅስ የለኝም፣ በሰማይ ሲሄዱ ይቀጥላል የሚል ጥቅስ የለኝም። እዛ ጋር በጣም ጥሩ። አንዴ ማርያም እኛ ለምናል አንዴ በሰማይ ሲሄዱም ይቀጥላል የሚል ጥቅስ የለኝም፣ ይቆማል የሚልም ጥቅስ የለኝም አልሽ። ለምንድን ነው አንዱን የመረጥሽው? ይቆማል የሚለው ለምን መረጥሽ? ጥቅስ ከሌለ ለምን መረጥሽ? ዮሐንስ ራእይ መጨረሻው ላይ ምን ይላል? በዚህ መጽሐፍ ላይ ከተጻፈ የሚጨምርም የሚቀንስም ብሎ ማስጠንቀቂያ ተናግሯል። ስለዛ እኔ አሁን የትንቢት መጽሐፍ ነው የሚለው አይደለ? ቃይ አይቀጥልም ብዬ እኔ አልቀጥልም፣ ዝም ነው የምለው። ዝም ካለ ዝም ነው። ዝም ከሆነ እኮ መተሽ እኮ አይቀጥልም ብለሽ መቀጠል አልነበረብሽም። ለምሳሌ እኔ በሰማይ ይቀጥላል ብዬ ስል ሊሆንም ላይሆንም ይችላል ብለሽ ዝም ነበር ማለት የነበረብሽ። መተሽ ግን እየተቃወምሽ ነው። ችግር የለውም። አሁን የጠቀሽው የራእይ ላይ ያለው በዚህም የትንቢት መጽሐፍ ነው የሚለው ስለ ራእዩ ነው እያወራ ያለው። አስቀድሞ ደግሞ ያ ሁሉ መጽሐፍት ሁሉ ተሰብስበው አንድ ላይ ሆኖ አይደለም የተጻፈው፣ ስለ ትንቢቱ ነው። ያ ደግሞ ለብቻው ራሱን የቻለ አንድ መጽሐፍ። ሁሉም አሁን መጽሐፍ ቅዱስ ብለን የያዝናቸው ራሳቸውን የቻሉ መጽሐፍት ናቸው። መጽሐፍ ቅዱስ ደግሞ የመጽሐፍት መድብል ሆኖ መጽሐፍ ቅዱስ ብለን አንድ ላይ የተቀበልነው ነው። ለማንኛውም ግን እምነታችን እንደዛ ነው። ረጅም ሰዓት ፈጀን መሰለኝ። ቀጥሉ ጋዲ። ማርያ አሁን ኢዮብ ከቅድም ጀምሮ የነገረሽን ነገር በልብሽ ያዢው። ግን እንደው ቅድም አንድ ያነሳሽው ነገር አለና አብርሃም ሙሴና ነቢያት አሏቸው ብሎ ተናግረዋል አይደል? እንዴት አወቀ ሙሴና ነቢያት እንዳሏቸው መሬት ላይ? እዚህ ያመኑ ክርስቲያኖች አሉ። አይ አብርሃም እንዴት አወቀ? አብርሃም ከነበረበት ቦታ አብርሃም ኦልሬዲ ከሞተ በኋላ ነው አይደል? ይሄ ታሪክ እውነተኛ ታሪክ ነው አይደል? እንዴት አወቀ? ሙሴና ነቢያት ወንድሞቼ ምድር ላይ ያሉ ወደ እነርሱም እነርሱም ወደዚህ እንዳይመጡ ብሎ ያ ነዌ ሲጠይቅ አብርሃም እንዴት አወቀ? ሙሴና ነቢያት አሏቸው እንዴት አለ? ምድር ላይ ስላለው ነገር እንዴት አወቀ? ምድር ላይ ያለ ነገር እኔ ይቅርታ አድርግልኝና እንዴት አወቀ የሚለውን እኛውንም አላውቅም። ማለት ግን እዛ ጋር አውቆታል ኦልሬዲ። ግን እኔ እንዴት እንዳወቀ ጀስት አብርሃም አንድ ምድር ላይ በነበረበት ሰዓት ላይ በእግዚአብሔር መንገድ ይመላለስ የነበረ ሰው ነው አይደል? ስለዚህ ጭራሽ ገነት ሳይገባ ነው አይደል ይሄን ነገር ያወቀው ማርያም? የት እንደነበር እንጃ። ለምን መሰለሽ ታሪኩ ጌታችን ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ስለሆነ የተናገረው which means ጌታ ከመምጣቱ በፊት የነበረ ነገር ነው። ጌታ ደግሞ መጥቶ ደሙን ከማፍሰሱ በፊት ገነት አልተከፈተም አይደል? ስለዚህ ገነት ሁላ ሳይገባ ነው አብርሃም ይሄንን ነገር አይደለ ምድር ላይ የነበረውን ነገር ያወቀው። ምን መሰለሽ አንድ ነገር ልጨምርሽ ስለፈለኩ ነው። ዮባ ብዙ ነገር ስላወራሽ ሌሎች ሰዎችም ገስ ላይ ስላሉ አንድ ነገር እንትን ልበልሽ። ከእውቀትም አንፃር ከምንም አንፃር ቅዱሳን ያውቃሉ ወይ ደግሞ አሁን ለምሳሌ እኛ እንዲህ እርዱን ስንላቸው ያውቃሉ ስንል አንድ ጥቅስ ላንብብልሽና ሐሳባችን ቤተክርስቲያናችን እንደምታምን እነግርሻለሁ። የዮሐንስ ራእይ ምዕራፍ 5 ላይ ማርያም ዮሐንስ ራእይ ምዕራፍ 5 ላይ ቁጥር 12 እና 13 ላንብብልሽ። አንቺም ያዡና በኋላ ማንበብ ትችያለሽ። ኦኬ እንደዚህ ይላል ቁጥር 12 ላይ ዮሐንስ ነው እንግዲህ በታላቅ ድምጽም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋና በረከትም ሊቀበል ይገባዋል አሉ። በሰማይ ስላለው ነገር ነው አይደለ? ጌታን እንዴት እንደሚያመልኩት ነው አይደል እያየ ያለው? ቁጥር 13 ላይ እንደዚህ ይላል ዮሐንስ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም በደንብ አስተውይ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል አይደል ዮሐንስ? ምን አለ? ሰማሁ ነው ያለው አይደል? ፍጥረት ሁሉ ለእግዚአብሔር አምልኮ ሲያቀርብ ዮሐንስ እንዴት ሊሰማ ቻለ? ይሄ ራእይ እንደሆነ ታውቃለህ። እኔ አሁን ራእይ መሆኑ አለመሆኑ ላይ አይደለም ሰማሁ ነው እያለ ያለው አይደል? ስለ መስማት ነው እያወራ ያለው አይደል? ሰማሁ ነው ያለው። ልክ ነው። ሰማሁ ሂጅሚስ አሁን እኔ መጽሐፍ ቅዱስ ሰማሁ ካለ ሰማሁ ነው አይደል? ማርያም እጂስ ሌላ ነገር ውስጥ አንገባምና ዮሐንስ እንዴት ሊሰማ ቻለ? የፍጥረቱን ሁሉ
ሰው በባህሪው የፍጥረትን ሁሉ አምልኮ ወይ ጸሎት ወይ ደግሞ ፍጥረት ሁሉ ለእግዚአብሔር የሚያቀርበው ነገር ሊሰማ ይችላል? በባህሪው የሰው ልጅ አይችልም። ዮሐንስ በነገራችን ላይ አልሞተም ታውቃለህ። በራእይ ታንቆ ሄዶ ነው እንጂ እኔ ስለመሞት ስላልሞት አይደለም የኔ ጥያቄ። ዮሐንስም በዩ በስጋ ያለም ሰው በዩ በምንም ያለ ሰው ፍጥረት ሁሉ ለእግዚአብሔር የሚያቀርበውን አምልኮ ሊሰማ ይችላል? ፍጥረት ሁሉ ያ ችሏል። በባህሪው እሱማ ልክ ነሽ ችሏል። በባህሪው ሊሰማ ይችላል? በባህሪው የሰው ልጅ በባህሪው አይችልም። በዚህ ምድር ላይ ያለ ሰው ማን ነው ገላጭ? መንፈስ ቅዱስ ሲገልጥ ነው አይደል እንደዚህ አይነት ጸጋ ሊሰጥ የሚችለው? በጣም ጥሩ። ቅድም አብርሃም ላይ የሚያነሳውልሽ ታሪክ ባይዘው እሱ ነው። ሌላ አንድ ልጨምርልሽና አንድ የቤተክርስቲያናችንን አንደርስታንዲንግ ነግሬሽ ወደ ሌላ ሰው እንቀጥላለን። ለምሳሌ የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ አንድ ቃል እናገኛለን አይደል? ማርያም ምን የሚል ቃል? በአንድ ሰው በአንድ ኃጢአተኛ ንስሐ መግባት ምክንያት በሰማይ በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋል ይላል አይደል? አይደል? እንዴት ያውቃሉ መላእክት? አንድ ሰው ለምሳሌ አንቺ አሁን ማርያም ንስሐ ስትገቢ መላእክት እንዴት አውቀው እንዴት ሊደሰቱ ይችላሉ? የእግዚአብሔር ስራ ነው። በጣም ጥሩ በጣም ጥሩ። ምን ልልሽ ፈልጌ ነው እንደውም ካነሳኋቸው አይቀር የምነግርሽን ጥቅሶች ግን ያዣቸው። እሺ ማርያም ከዚህ ከወጣሽ በኋላ ራስሽ አንብበሽ እንድታመዛዝኝ ማለት ነው። አሁን የምነግርሽ ነገር ዞሮ ዞሮ መጽሐፍ ቅዱስ ላይ ስለሆነ የምነግርሽ እንድታመዛዝኝ። ምን ልልሽ ፈልጌ መሰለሽ መጽሐፍ ቅዱስ ላይ መላእክት ቀጥታ እግዚአብሔርን ለምነው ህዝብን ይቅር ሲያስብሉ እንዳለ ታውቂያለሽ? እስቲ አንተን አንብብልኝ እሱን ፓርት። ኦኬ እሺ። እስካሁን ያልኩሽን ነገሮች ያዢና ከዛ ትንቢተ ዘካርያስ ላይ ምዕራፍ 1 ማለት ነው። ያው እግዚአብሔር እንደምታውቂው የኢየሩሳሌምና የይሁዳን ከተሞች ያው ተቆጥቷቸው ነበር አይደል ህዝብ እስራኤል 70 ዓመት። እሺ ጥቅሱን ያዡና ማነብልሽ ነገር ስሚ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንደዚህ የሚል ቃል አለ። ኦኬ ከቁጥር 10 ጀምሮ ማንበብ ትችያለሽ። ቁጥር 12 እንደዚህ ይላል። የእግዚአብሔርን መልአክ መልሶ ኦኬ በደንብ ስሚ። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። አሁን ከዚህ ንግግር ምንድነው የምንረዳው? የኢየሩሳሌምና የይሁዳ ህዝቦች 70 ዓመት እግዚአብሔር ምህረት እንዳላከላቸው አይደለ ነው አይደል የምንረዳው? የማትምራቸው እስከ መቼ ነው ብሎ ሲጠይቅ ደግሞ ምን እያደረገ ነው ከተባለ ቃል በቃል ማራቸው እያለ ነው አይደለ? ሪቶሪካል ጥያቄ ነው እየጠየቀ ያለው። በጣም ጥሩ። ከዛ ቁጥር 13 ላይ ተመልከች። ኢማጂን አንድ እግዚአብሔር መልአክ ነው። እግዚአብሔርን እስከ መቼ ነው 70 ዓመት ሙሉ እንደ ህዝብ ነው ኦኬ 70 ዓመት ሙሉ ምህረት ያላገኙ ህዝቦችን የማትምራቸው እስከ መቼ ነው ብሎ እግዚአብሔርን ይጠይቀውና ቁጥር 13 ላይ እንደዚህ ይላል። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ እያለ ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ከዛ እግዚአብሔር ያ መልአክ ይህንን ነገር ጠይቆ እግዚአብሔር ወደ ኢየሩሳሌም በምህረት እንደተመለሰ ይናገራል አይደል? ስለዚህ እነዚህ ህዝቦች በመልአኩ ምልጃ ነው ምህረት ያገኙታል። ይቅርታ አድርግልኝና እዚህ ጋር አንድ ጥያቄ ልጠይቅህ። አይ ቆይ እንጨርስና ትጠይቅኛለሽ። በመልአኩ ምልጃ ነው አይደለም ምህረት ያገኙት? እዚህ ጋር ልክ ነው። መልአኩ ጠየቃ። አዎ ልክ ነው። ስለዚህ አሁን እኛ ቅዱሳን መላእክትን እንኳን አግዙን እርዱን ብለናቸው አይደለም እኔና እንጂ ሳንጠይቃቸው ራሱ ቅዱሳን መላእክት ስለኛ እንደሚጸልዩ ያሳያል አያሳይም? ይሄ ጥቅስ እንግዲህ እዛ ጋር ባለው ልክ ነው። እኔ አሁን ሙሉ ለሙሉ ነው ልል ወይ አልችልም ለምን ለምን መሰለሽ? አይ ጥቅሶቹን ያዣቸውና ግልጽ ስለሆኑ ማለት ነው። አንድ ጥቅስ ልጨምርልሽና ቅዱስ ጳውሎስ ስለዛ አይደለ ሁሉ መዳንን ይወርሱ ዘንድ አይደል ይላል አይደል? ዕብራውያን ምዕራፍ 1 ቁጥር 14 ላይ ልክ ነው። ሁሉ መዳንን ይወርሱ ዘንድ ሁሉ መዳን ቆይ አንዴ ቃሉን ላንብብልሽ ቃል በቃል ፐርፌክትሊ እንዳነበው let me read the verse ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል
ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል አይደል? ይላል። ስለዚህ እኛ መዳንን እንድንወርስ ቅዱሳን መላእክት ያግዙናል አያግዙንም? ማርያም የሚላኩ የሚያገለግሉ የሚልኩ ይላል። ከእግዚአብሔር ተልከው ከዛ ያግዙናል። ይሄንን ትርጉም የክርስቶስ ኢየሱስ የማዳን ስራ ሳይበቃ ቀርቶ ነው ለምን የመላእክት እገዛ አስፈለገ? እኛ መዳንን እንድንወርስ የሚላኩ ይላል። ከእግዚአብሔር ዘንድ ይላኩ እሱ ይላል። የክርስቶስ ኢየሱስ የመስቀል ስራ ሳይበቃ ቀርቶ ነው የመላእክት እገዛ ለምን ያስፈልጋል? ሰው መዳንን እንዲወርስ ብሉይ ኪዳን ላይ አይተሃል። ዳንኤልን ከአንበሳ አዲስ ኪዳን ላይ አሁን ያነበብኩልሽ እኮ ዕብራውያን ምዕራፍ 1 ቁጥር 14 የአዲስ ኪዳን ጥቅስ ነው። አይ ይላካል አሁን ላሳይ ነው። እዛ ላይ መላካቸውን አይደለም እኔ ለማገዝ ነው የሚለው። ለማገዝ ስልሽ የክርስቶስ ኢየሱስ አሁን ጴጥሮስን አዲስ ኪዳን ላይ ጴጥሮስን ታውቃለህ፣ የወህኒው በር ከፍቶ አስወጥቶት ምናምን ነገር አለ። እሱ ቀጥታ ከመዳን አንጻር ነው። አሁን ጳውሎስ እዚህ ጋር እየተናገረ ያለው ማርያምን መሰለሽ ከመዳን አንጻር ነው። ሁሉ መዳንን ይወርሱ ዘንድ ነው የሚለው ከመዳን አንጻር ነው እንጂ አሁን እዚህ ጋር ቅዱስ ጳውሎስ እያለ ያለው አሁን ከእስር ቤት ቅዱሳን መላእክት እንዲህ ከማለት ሳይሆን መዳንን ይወርሱ ዘንድ ነው የሚለው። ድህነት ጴጥሮስ ነው ያዳነው አይደል እንዴ? እንደነገ ጠዋት ሞት ነው ሊፈረድበት ያለው ጴጥሮስ። ስለዚህ ያንን ከእግዚአብሔር ተልኮ ያዳነው። ወደ ጴጥሮስ እንሄዳለን። አሁን የኔ ጥያቄ ስለ መዳን ስለ ሳልቬሽን ነው እየተወራ ያለውና ሁሉ መዳንን ይወርሱ ዘንድ የተባለው ለማገዝ በምን መልኩ ነው? መዳንን እንድንወርስ የሚያግዙ መላእክት መዳንን እንድንወርስ የሚያግዙ በምን መልኩ ነው? መዳንም ማለት ከዘላለም ሞት ነው። ከዘላለም ሞት ሁሉ መዳንን ይወርሱ ዘንድ መዳን ማለት ሳልቬሽን ማለት የእግዚአብሔር መንግስት ነው አይደል? የእግዚአብሔር መንግስት ነው። ስለዚህ መላእክት የእግዚአብሔር መንግስት እንድንወርስ ያግዙናል አያግዙንም? ያግዙናል አይደል? በዚህ ጥቅስ መሰረት እሱ ጋር የተጻፈው እሱ ይሄኛውን ፓርት ቀጥታ እንትና አድርጎ ነው መዳንን ይወርሱ ዘንድ ማለት መዳን ማለት ድህነት ማለት ስለ ዘላለም ህይወት ነው አይደል? መዳን የተባለው ስለ ዘላለም ህይወት ብቻ ሳይሆን ከሞት እነ ጴጥሮስን በዛ በምድር ላይ ኢቭን ሲያድናቸው መዳን ይወርሱ ዘንድ እኮ ነው የሚለው ማርያም። ኤኒዌይስ እሺ ቃሉን አንቺ ገብተሽ ከአንቺ ጋር በጣም ብዙ ሰዓት ቆየ መሰለኝ። ቃሉን ሰምተሽ ከሆነ የመጨረሻ ጊዜ ልበልሽና አንድ ነገር ተናግሬ እኔ እጨርሳለሁ። ወደ ሌሎች ሰዎች እንሄዳለን። ፎሎም ስለምታደርጊኝ ሌላ ጊዜ ላይ ስንገባም እየመጣሽ እንደዚህ ፍሪ የሆኑ ዲስከሽኖችን እናደርጋለን። ዋናው ትኩረት ማድረግ ያለብሽ ሀሳብ አሁን እዚህ ጋር ከሞት ስለመዳን ምናምን አይደለም እየተወራ ያለው፣ ወይ ፊዚካል ዴዝ አይደለም እየተወራ ያለው። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ይወርሱ ዘንድ ማለት አቴን የምናደርገው ወይ ደግሞ ሴኪዩር የምናደርገው ሳልቬሽን ስለ ዘላለም ህይወት ነው እያወራ ያለው። ለምን መዳንን ይወርሱ ዘንድ እንጂ መዳን ብቻ ቢል ኖሮ ኦኬ አሁን ከስጋ በሽታ መዳን ከምን በሽታ ሊሆን ይችላል። መዳንን ይወርሱ ዘንድ ነው የሚለው። ኦኬ መዳንን ስለዚህ መዳንን ይወርሱ ዘንድ ሲባል የሚወረስ ነገር በተስፋ የምንጠብቀው ስለ እግዚአብሔር መንግስት ነው እያወራ ያለው። መላእክት እንዴት ነው የእግዚአብሔር መንግስት እንድንገባ የሚያግዙን ከተባለ ቅድም ያነሳሁልሽ ትንቢተ ዘካርያስ በብዙ መልኩ አለ። በዋናነት ግን through their prayers ኦኬ በጸሎታቸው በተራዳይነታቸው ቅዱሳን መላእክት ያግዙናል። አሁን ይሄ ከክርስቶስ ኢየሱስ የመስቀል ስራ ጋር የሚጋጭ ነው አይደለም። በዛ ውስጥ ሆኖ ነው አክቲቭ የሚሆነው ራሱ በዛ ውስጥ ኦኬ ሁሉ ነገርና በአጠቃላይ ምንድነው ኢዮባ ቅድም ያነሳልሽ ሐሳቦች ጥቅሶች አሉ። እነዛን ጥቅሶች ገብተሽ አንብቢ። እኔም የሰጠሁሽ ጥቅሶች አሉ፣ እነዛን አንብቢ። ነገር ግን ቤተክርስቲያናችን ለምሳሌ ቅዱሳን ሁሌ እንናገራለን። ቅዱሳን መላእክትም ሆኑ ሌሎች ጻድቃን ሰማዕታት ከጌታ ጋር ያሉ ኦኬ ፔቲሽን ወይ ደግሞ እርዱን፣ አግዙን፣ አማልዱን ብለን ስንጠይቅ በራሳቸው ኃይል ይሰማሉ የሚል የቤተክርስቲያን ትምህርት የለም። ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለው ይሄንንም ነገር መንፈስ ቅዱስ ነው የሚገልጥላቸው። ቀደም አሁን እኔና አንቺ ተነጋገርን። ዮሐንስ እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። አብርሃም እንዴት ሰማ ስልሽ የእግዚአብሔር ስራ ነው አልሽ። መልአክ ሰዎች ንስሐ ሲገቡ እንዴት ያውቃሉ ስልሽ ይሄ የእግዚአብሔር ስራ ነው አልሽ። ይሄም የእግዚአብሔር ስራ ነው። ኦኬ ቤተክርስቲያናችን እምነቷ እንደዚህ ነው። ለነበረን ቆይታ ማርያ በጣም ነው የምናመሰግነው። ሌላ ጊዜም እየመጣሽ እንደዚህ ደግሞ ሌሎች ቶፒኮች ላይ በደንብ ጥሩ ውይይቶች እንደምናደርግ ተስፋ አደርጋለሁ። ሩዜራ ክብርልን እህታችን። ቴንክ ዩ። አንድ ነገር ማለት ይችላል። አሁን ሰዓት በጣም ረጅም ሰዓት ወሰድሽ ማርያ። ኦልሞስት እውነት ለማውራት ከ45 ደቂቃ ኦልሞስት 45 ደቂቃ አካባቢ ወስድሻል። ቱ ቢሆንስ አመሰግናለሁ። ሌላ ጊዜ እንቀጥላለን። ነገም የኛ ቀን ነው እግዚአብሔር ከፈቀደና ካደረን በሰላም። አመሰግናለሁ። ተባረክ። እሺ አትጥፊሽ። ቴንክ ዩ
ኡስታዝ ቀደም እኮ በዛው ተሰወርክ ኢዮባ ጀመረው እኔ ቀጠልኩት መጨረሻ ላይ ትላለህ አለ ይዋዴ አለው ቃል ታሰማልን። አይ አሪፍ ነው ያው ነው እኛ አንዱን መንፈስ ስለጠጣን እኔ ያቋረጥኩት ኢዮባ ያቋረጠው ጋዲ ይቀጥላልና ሐሳባችን አንድ ስለሆነ ልለው የነበረው ኦልሬዲ ኢዮባ እያነሳው ነበረ ከወጣው ስሰማው በኋላ ስመለስና ያዛቲስ ተቀበለው ዩዘር የሚለውን ኦኬ አንድሮ የሚለውን አይ ቲንክ እሱ ፕሮቴስታንት ቀደም ሰምቶ ጎሄድ ቀደም አይ ቲንክ ጀምራችሁ ነበረ። እሺ አንድሮ ያው ጥያቄውን ሰምተዋል። ክርስቲያን ለምን አትሆንም ነው የዛሬ ጥያቄያቸው። ጥሩ ጥያቄ ነው። ያው እኔ ኦልሬዲ ክርስቲያን ነኝ። በክርስቶስ ፍጹም አምላክነትና ፍጹም ሰውነት ማመን፣ በአምላክ በሶስት አካልና በአንድ አምላክ ማመን፣ በክርስቶስ ፉሊ የተጨረሰ የድነት ስራን የማመን ክርስቲያን ነኝ። አንድ ሰው ክርስቲያን የሚሆነው ምን ሲሆን ነው? ወይም ደግሞ ክርስቲያን የሚባለው ምን ሲያደርግ ነው? ያው ክርስቲያን የሚባለው እንግዲህ አሁን ያልኩህን ነገር ዋና የአምላክን ኤሰንስ እንደ የክርስቶስን ስራ አምኖ ሲቀበል እንዲሁም ደግሞ ከክርስቶስ ሞትና ትንሣኤ ጋር በጥምቀት ሲተባበር ክርስቲያን ይባላል። ግን ያው መሀል ላይ እንደዛ ነው። ኦኬ በጣም ጥሩ። ስለዚህ በጥምቀት ከክርስቶስ ጋር መተባበር፣ እነዚህ በስላሴ ማመን፣ በክርስቶስ ማመን የሚሉትን እነዚህን ሁሉ ያጠቃልላል ብለኛል። አንተ አሁን በክርስቶስ ታምናለህ? አዎድ ብላለች ዮኒስ። በጣም ጥሩ። በክርስቶስ ማመን ማለት ክርስቶስ የተናገረውን ሁሉ የአምላክ ቃል ነው እፈጽመዋለሁ አደርገዋለሁ ብለህ ነው የምትቀበለው? አዎ። በጣም አሪፍ። ቅድም ያነሳነውን ጥያቄ ከማንሳቴ በፊት ቅድም ለማርያ ያነሳነውን ሐሳብ ከማንሳቴ በፊት ክርስቶስ ኢየሱስ ለኒቆዲሞስ ሰው ዳግመኛ የሚወለደው ከምንድን ነው ብሎ ነበር የተናገረው? ከመንፈስና ከውሃ ካልተሳሳትኩ። በጣም ጥሩ። ከውሃና ከመንፈስ ትክክል። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ የእግዚአብሔር መንግስት አይገባም ብለህ ታምናለህ? ከቀደሙ ጋር የተያያዘ ኩዌሽን ነው። ጥምቀት ለድነት የሚለው ጥያቄ ነው። ኤግዛክት ወርድ ከምናደርገው ሀሳቢን አጠር አድርጌ ላብራራል። ዮሐዴ እንትን ሀሳቡን አጭር አድርገ ነው ፕሪሳይዝ እምነትህን ለማወቅ የሚመቸን ኤክስፕረስ ባደረግኩ ቁጥር ምን እያብራራ እንደሆነ ልንረዳው ስለማንችል የምታምነውን ነው የምትመልሰው። ኦፍኮርስ ኦኬ። አንተ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር አይድንም ብለህ ታምናለህ ወይ ብዬ ስጠይቅ ወይ አምናለሁ ነው የሚሆነው ወይም አላምንም ነው። ምንም ማብራሪያ አያስፈልግም። ታምናለህ ወይ ሳታምን? አምናለሁ ብለኸኛል። ደስ እንዲለ አምናለሁ። በቃ ያው ለማብራራት ፈልጌ ነበር። እሺ አምናለሁ። ታብራራለህ፣ እሰጥሃለሁ፣ ችግር የለውም። ለመግባባት አሁን እዚህ ጋር ምንም ማብራሪያ ስለማያስፈልገው ማለት ነው። ኦኬ ምን ማለት ነው ብያለሁ የጠየቁ ክርስቶስ የተናገረውን ቃል ተቀበለዋለሁ ወይ ሳትቀበለው የሚለው። እሺ አሁን ኮንቴክስቱ ልጠይቅህ ነው። ከውሃና ከመንፈስ ማለት ምን ማለት ነው? ከውሃና ከመንፈስ ሲል ያው ከእምነትና ከክርስቶስ ስራ ትብብር ጋር ያሳየው። ከእምነት ያው ከመንፈስ ጋር ሲል የትኛውን ነው እምነት ያልከው? የትኛውን ነው እምነት ያልከው? ከውሃና ከመንፈስ ነው የሚለው። የትኛውን ነው ውሃ ያረከው? እንግዲህ እምነት ያረከው የትኛውን ነው? መንፈስ ነው። መንፈስ ስንል ቅድም የክርስቶስ ሐሳብ እቀበላለሁ ብለሃል። አሁን ግን የክርስቶስ ሐሳብ እንዴት እንደማትቀበል እያሳየን ነው። ክርስቶስ ውሃና መንፈስ ብሎ ሳለ አንተ ደግሞ እምነትና ምን እያልክ ነው? እምነትና ምንድን ነው? እምነት ነው ያልክ? ሐሳባችን አልተረዳዳንም መሰል ይዋዲ። ቆይ ውሃና መንፈስ የተባለው ምንድን ነው ብዬ ነው የጠየቅኩ። ቀጥታ ስትመልስልኝ ምንድን ነው ማለት
ውሃ ነው፣ መንፈስ ነው። ከውሃና ከመንፈስ ነው ሰው። ውሃና መንፈስ ብለህ ነው ቀጥታ ከክርስቶስ ሞትና ትንሣኤ ጋር ስትተባበር ነው። ያው መንፈስ ማለት ደግሞ መንፈስ የሚወርድለት አማኝ ነው። ሰው ከእምነት ጋር የሚያያዝ ነው። ስለዚህ ጥምቀት ነው ብለህ ነው የምታምነው? ጥምቀት ነው ማለት ነው። ውሃና መንፈስ ብዙ አይነት ሳቢ ያለው እዚህ ጋር ዲቴል ከገባን የፕሮቴስታንቶቹ የሀገር እሳቤ አለ። አንተ ለዛ ነው አንተን እየጠየቅ ያለ እሱን የዋዴ ብናልፈው ደስ ይለኛል። እዚህ ጋር ሌላ ፖለቲካ ምን እንዳናረገው ወደ ሜን ፖይንቱ ፖለቲካ አይደለም። ብዙ የምን ፖለቲካ ሀገር ያወቀው ፀሐይ የሞቀው እኮ ነው። እዚህ ራሱ ከራስ ዶክተር ተስፋዬ ሮበሌ መጽሐፍ ወደ 5 እይታዎች በፕሮቴስታንት ላሳየ ይችላል። በ5 እይታዎች ማለት ነው። እዚህ ሆነ ፖለቲካ ምናምን ብለ የምታልፈው ነገር አይደለም። እንዳሻው እየተነሳ ማንም ስለሚተረጉመው እንደዛ ስለሆነ እምነታቸው አሁን ለዛም ነው በእናንተ እምነት ወይም ደግሞ ይሄ ሰብጀክቲቪዝም አፈታት ስላላችሁ ሰብጀክቲቪዝም ማለት እንደ ራስህ ነው የምትፈታው። ሰብጀክቲቭ ስለሆነ አፈታታችሁ ለዛ ነው እየጠየቁ ያለው። አንተ ምን ብለህ ነው የምትረዳው? ራሴ ነው ስለመጥ ዛት ይዝኳ እኔም አንተን ነው የጠየቁ። ብዙ አይነት እይታዎች አሉ አትበለኝ። ስለ አንተ ስለሆነ ወንድም እየጠየቁ ያለሁት ማለት ነው። ስለዚህ አንተ እይታ ምንድን ነው? እይታው እንዳልኩ ነው ከክርስቶስ ስራ ጋር መተባበር እንዲሁም ደግሞ እምነት ነው። ጥምቀት ማለት ነው። ወደ ሐሳቤ ልምጣ ላብራራ። መጀመሪያ አልመለስክልኝም እኮ ጥምቀት ነው እያልከኝ ያለው ከክርስቶስ ሞትና ትንሣኤ ጋር መተባበር እያልከኝ ነው። አይ ቲንክ ሮሜ 6 ላይ እየጠቀስክ ይመስለኛል። ሮሜ 6 ነው እየጠቀስክ ያለው። ቆይ ማን ነበረ ስምህ? አንድሮ ነው ስምህ? ከይቅርታ ጋር ይሰማል? አንድሮ ይሰማሃል? ያ ይሰማል። እሺ አይ ቲንክ እየተቆራረጠብህ ነው መሰለኝ። ጥያቄን ሰምተኛል። ሮሜ 6 ነው እየጠቀስክልኝ ያለው ከሞቱና ከትንሣኤው ጋር መተባበር እያልከኝ ነው ብዙ ጊዜ እና ሮሜ 6 ነው እየጠቀስክ ያለው። ያው ጥምቀት ማለት እኮ ያ እኮ ነው አይደል? ከሞቱ ጋር ሙቻለሁ። ያ ኤግዛክትሊ እኔም እያልኩ የነበረው ቀጥታ ጥምቀት ነው እያልከኝ ነው ወይ የሚለውን ሐሳብ እየጠየቅኩ ነበር እኮ ሐሳብ። ስለዚህ ጥምቀት ነው እኮ ነው ወይ? ከዛ ታብራራለህ። ምንድነው ነው ወይ አይደለም ማለቱ ለምንድነው የሚከብድ? ከማብራራው ሐሳብ ከዛ በኋላ ደግሞ መልሱን ታገኛለህ በሚለው ነው ወይ አይደለም በለኝና ከዛ ታብራራለህ። ምን እያልክ እንደሆነ የሚገባኝ ለየትኛው ሐሳብ እያብራራህ እንደሆነ መጀመሪያ ዲዳክቲቭ አድርገው ጀነራል ነገሩን ስጠንና ከዛ አብራራ። ነው ወይ እንደዛ ብለህ ነው ጥምቀት ነው ብለህ ነው የምታምነው ወይስ አይደለም? አሁን እሺ ላብራራ። ኦኬ ሐሳቤን እየተረዳ ባኪን ፎርስ ከምናደርገው ላብራራውና ያዘው። ምንድነው አንድሮ ለምን እኔ ለመግባባት ከሆነ እና የምታምነው እምነትህ ከሆነ ለመመስከር ለምንድነው የሚጨንቅ? ማለት ለምን ይከብዳል? ጥምቀት ነው ብለህ ያው ቆይ አንዴ በዚህ በዲዳክቲቭ አርጊመንት there is no between valid and invalid argument የሚባል አለ። የሆነ በሁለቱም አማራጭ መካከል የሆነ መልስ የለም። ወይ ጥምቀት ነው ብለህ ነው የምታምነው ወይስ አይደለም። ከሁለቱ ውጭ ሊሆን አይችልም። ወይ ነው ብዬ ነው የማምነው ወይም ደግሞ አይደለም ብዬ ነው የማምነው ትልና ከዛ በኋላ ታብራራለህ ማለት ነው። ለምን አይደለም አልክ፣ ለምን ነው አልክ የሚለው ታብራራለህ። እድሉ ሰጣለሁ እያልኩ ነው። መጀመሪያ ግን ጥምቀት ነው ብለህ ሮሜ 6 እኮ ጥምቀት ነው ብለኛል። እኔ ሮሜ 6 አልጠየቅኩም። ኦኬ ከእሱ ጋር መተባበር እኮ ጥምቀት ነው ብለህ መለስክልኝ። የሮሜ 6 አልጠየቅኩም። የሮሜ 6 ስለመለስክልኝ አመሰግናለሁ። የኔ ጥያቄ ግን ሮሜ 6 ሳይሆን ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ከውሃና ከመንፈስ የተባለው ጥምቀት ነው ብለህ ነው የምታምነው ወይስ አይደለም? ነው ወይም አይደለም በል፣ ከዛ አብራር። ቀጥል አንዱ። ሰምተኛል ብዬ ተስፋ አደርጋለሁ። አልሰማውም እንዳትለኝ። ተሰምቻለሁ ሰዎች።
እኔ ነኝ እንደ የተቋረጥኩት። ዮሐዴ አለ እሱ ጋር ነው ኔትወርክ። ኔትወርክ እሱ ጋር ነው። ኔትወርክ ነው መሰለኝ። ሙስሊሙን ተቀበለው ኢብኑ ሱልጣን የሚል ዩዘር ነው። ኦኬ እሺ ጥሩ አያችሁ። ይሄ እቺ ትንሽ ሪፍሬዝ አልጋትና ወደሱ ልለም በመናገር ደረጃ እንቀበላለን ክርስቶስን እናምናለን ሊሉ ይችላሉ። ባይዘው ፕሮ በድፍረትም ይላሉ። በነገራችን ላይ ለማለት ማንም ስለማይከብደው ማለት ነው። እውነታው ግን ሐሳቡን የምርም ክርስቶስ የተናገረውንና ያስተማረውን ግን ይቀበላሉ ወይ ሲባል ይሄው እንደዚህ ነው። ይሄን ብለህ ታምናለህ አታምንም? በቃ ለመመስከር መተናነቅ ክርስቶስ ያመነ የተጠመቀም ይድናል ብሏል። ትቀበላለህ? መተናነቅ መገዳደር ከክርስቶስ ጋር ይሄን ነው። ክርስቶስን ገና አላመናችሁ ክርስቲያን አልሆናችሁ ለምንላችሁ ግልጽ ማሳያ ነው። ኦኬ ኢብኑ ሱልጣን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። አዎ ለምን ክርስቲያን አትሆኑም ይላል ርዕሱ። ብዙ ጊዜ ክርስቲያኖች ኢየሱስ ክርስቶስ እዚህ ምድር እኛን ሊያድነን ነው የመጣው ምናምን ብሎ ያምናሉ ብዙ ጊዜ እና መጽሐፍ ቅዱስ እያነበብኩኝ እኔ እዚህ ምድር የመጣሁት ሰላም ላመጣ አይደለም። ማቴዎስ ስንት መሰለ? ማቴዎስ 10:34 ላይ ሰይፍን እንጂ ሰላምን ላመጣ እዚህ ምድር አልመጣሁም፣ ልጅን ከአባት ምናምን እያለ ይናገራል። ይሄ ነገር እንዴት ነው? መጽሐፉ ላይ ይሄ አይጣረስም ወይ ከዛ ንግግር ጋር የሚል ነው ጥያቄ። በጣም አሪፍ። አሁን ይሄንን ነው ክርስቲያን እንዳትሆን የያዘ ክርስቶስ ሰላም ለማምጣት አልመጣሁም የሚለው እንደ ጥያቄ ሆኖብሃል። ክርስቲያን እንዳትሆን እመልስልሃለሁ በደምብ። ብዙ ጥያቄዎች አሉኝ፣ ግን በመጀመሪያ ይሄ ነው። ብዙ ሊኖሩ ይችላሉ። ይሄ አንዱ ነው ማለት ነው። አይ ብቸኛ ነው አላልኩም። በጣም ጥሩ እሺ። በደንብ አስተውለህ ሚዩት አድርገህ ትሰማኝና ከዛ በኋላ ደግሞ አንተ ድጋሚ ካልተመለሰልህ እንድትጠይቅ ምናምን እድል እሰጣለሁ። ምክንያቱም ይሄ ጥሩ ጥያቄ ነው። እውነት ለመናገር ይሄንን እንደ ጥያቄ ከፈጠረብህ ሙስሊም ነህ ካልተሳሳትኩኝ? ኢብኑ እሺ ሙስሊም ይቀጥል። እሺ ልመልስልህ። አሁን የጠቀስከው ክፍል ክርስቶስ እየተናገረ ያለው ስለምንድን ነው? አዎ ለሰው ልጆች ድህነትን ቤዛ ሊሆን ሰዎችን ሁሉ ከሞት ሊታደግ ሊያድናቸው እንደመጣ ክርስቶስ በገዛ ዘመኑ ይሄ ምስክርነቱ ነበር። ኦኬ በገዛ ህይወቱ ወይም ደግሞ ከሐዋርያቶችን ሲያስተምር በነበረበት ሰዓት ሁሉ ሲያስተምር የነበረው ትምህርቱ እንደሆነ መጽሐፍ ቅዱስ በሚገባ ይናገራል። ክርስቶስ ምን ብሎ ተናግሯል? የሰው ልጅ ኦኬ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት ወደዚህ ዓለም አልመጣምና ብሎ ማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ በግልጽ ሲናገር እንመለከታለን። ስለ ብዙዎች ቤዛ ሊሆን እንደመጣ ማለት ነው። ታዲያ እዚህ ክፍል ላይ መጣና ለምንድን ነው ሰላምን ለማምጣት አይደለም የመጣሁት ብሎ የተናገረው? እዚህ ከቁጥር 34 ጀምሮ ላንብብልህ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይልና ሰው ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ይላል ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ ግን አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁንም ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም አለ ክርስቶስ። ኦኬ ምን እየተናገረ ነው ክርስቶስ? አዎ ሰላምን ለማምጣት አልመጣሁም ሲል ክርስቶስ ኢየሱስ ክርስቲያን ስንሆን
ኦኬ በሰላም በዓለም ላይ እንድንኖር በተድላ እየተደላቀቀን እንድንኖር አይደለም ክርስቶስ ወደዚህ ዓለም የመጣው። ታዲያ ምንድነው ክርስቶስን ተከትለን በምንሄድበት ሰዓት ግን ብዙ ጠላቶች ሆነው ይነሱብናል ማለት ነው። በጣም ብዙ ጠላቶች ሆነው ይነሳሉ። ምክንያቱ ዓለም ለክርስቶስ ተቃዋሚ ስለሆነች ማለት ነው። ለዛ ነው ሰላምን ለማምጣት አልመጣሁም ሰይፍን እንጂ ሲል ሰይፍ ሁለት ነገሮችን እንደሚለያይ እንደሚነጥል ክርስቶስን በመቀበላቸው ሰዎች ደግሞ ከገዛ ዘመዶቻቸው ከገዛ ወላጆቻቸው ከገዛ ቤተሰቦቻቸው ጠላት ሆነው ሊነሱባቸው ይችላሉ ማለት ጠላት ሆነው ይነሱባቸዋል ማለት። ለምሳሌ አንተ ኢብኑ ወደ ክርስትና ብትመጣ ለምሳሌ አባትህ ገድሎ አሳዶ ይገልሃል። ምክንያቱ በእስልምና ክርስቲያን መሆን ወይ ሙርተድ መሆን ስለሚያስገድል ማለት ክርስቲያን ስለሆንኩ ብቻ እንድትገደል ስለሚያዝ ማለት። አሁን አንተ ግን ሄደ እንድትገድል ግን ማን ያዝህ ማለት ነው? መጽሐፍ ቅዱስ ግን እንድትገድል ሳይሆን እንድትገደል ግን ያዛል። ስለ ክርስቶስ ስትል መከራ እንድትቀበል ግን ያዛል። ለዛ ነው መስቀሌን ተሸክሞ ሊከተለኝ የማይወድ ለእኔ ሊሆን አይገባውም ማለት ክርስቶስ። ኦኬ ቤተሰብህ ብለህ የዘላለም ህይወትን ልታጣ ይገባል። ኦኬ ከመጡ ሰየው ሰብከህ ልታመጣቸው መሞከር፣ ካልሆነ ግን እነሱ አልመጡምና አይ ቤተሰቦቼን ከምተውማ ክርስትናው ቢቀርብኝ ማለት ግን አይቻልም። ኦኬ ከክርስቶስና ከቤተሰብ መምረጥ የግድ ያስፈልጋል ማለት። ስለዚህ አባቴን እናቴን ሳትል ክርስቶስን ከተከተልክ አባትህ ሊጠላህ ይችላል፣ እናትህ ልጠላህ ትችላለች፣ አማትህ ምንም ማንኛውም ቤተሰብ ሊጠላህ ይችላል። ይህንን ሰላምን ለማምጣት የመጣው ዓለም አይምሰላችሁ። መስቀሉንም ግን ይዛችሁ ከኋላ የተከተሉኛ መከራ ይደርስባችኋል ክርስቲያን በመሆናችሁ ብቻ ብሎ ክርስቶስ እየተናገረ ነው። ስለዚህ ለዛ ነው ሰላምን ለማምጣት የመጣው አይምሰላችሁ ያለው እንጂ ክርስቶስ ኦፍ ኮርስ ሰላምን ይሰጣል። ሰላም ሲሰጥ ግን ማለት ነው ሞት እንኳን ምንም ሚላ አይደለም። በሞት እንኳን እንድትጨክን የሚያደርግ ሰላም ነው ክርስቶስ የሚሰጠው። በሞት እንኳን ልትጨክንበት የምትችለውን ሰላም። ለዛ ማቴዎስ ዮሐንስ 14 ላይ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ ሰላም አይደለም ብሏል። ኦኬ ሁላችሁ ወደ እኔ ኑ አለ። ስለዚህ እኔ የምሰጣችሁ ሰላም ዓለም ራሱ የሚሰጣችሁ ሰላም አይደለም። አዎ ዓለም ታይቶ የሚጠፋ ሰላም ልትሰጥህ ትችላለች። ታይቶ የሚጠፋ ደስታ ልትሰጥህ ትችላለች። ግን ሲጠፋ ሲያልፍ ግን ማያልፍ ደግሞ ጸጸት አብራ ነው የምትሰጥህ። ክርስቶስ የሰጠ ሰላም የሚሰጥ ሰላም ግን በህይወት ዘመን ሁሉ ኦኬ የማትረሳው እና ደግሞ ሞት እንኳን ቢገጥም በደስታ የምትቀበለው ማለት ነው። ለዛ ነው ሐዋርያቶቹ ሁሉ በሞት መካከል እንኳን ሲያልፉ ደስ እያላቸው እያመሰገኑ ለመሞት እንኳን እስከ መሻማት ድረስ እስኪደርሱ ድረስ ማለት። ቅዱስ አግናጤዎስ ለዚህ ትልቅ ማሳያችን ነው። ቅዱስ አግናጤዎስ በአንበሳ ሮማውያን ተበልቶ እንዲሞት ያደረጉት ቅዱስ አባት ነው እና የአንጾኪያ ክርስቲያኖች ምን ብለው አግናጤዎስን ጠየቁት? የሮማ ወታደሮች ገንዘብ ሰጥተናቸው ከሞት አንተን እንዲያተርፉ ማድረግ እንችላለንና ገንዘብ እናሰባስብልሃል። እባካችሁ ይህንን ታላቅ ሽልማትና ከክርስቶስ ጋር የመኖር ደስታ እንዳታስነጥቁኝ በክርስቶስ ፍቅር እለምናችኋለሁ። ሰማዕትነት ራሱ የሚጠብቁት አንድ ይቅርታ፣ እዚህ አንዴ ጨርሻለሁ። ስለዚህ ይሄን ያክል መከራ በክርስትናው ይደርስባቸዋል። ግን ያ መከራው ግን ክርስትናቸው እንዲጠሉ ሳይሆን እንዲወዱት በመከራ ራሱ እየተፈተኑ በዓለም ያበሩ ቅዱሳን ያሉበት ነው ማለት ነው። በአንጻሩ ግን እስልምና ለሃይማኖት ስትል እንድትገድል ምናምን ያዛል። ኦፍ ኮርስ ሱራ 9 ሱረቱል ተውባ ሱራ 9 ከቁጥር 1 ጀምረህ እስከ 29 ስታነብ ኦኬ እስልምናን ያልተቀበሉትን ግደሏቸው። ኦኬ እስኪ ጸጸቱ ድረስ እስኪመለሱ ድረስ ምን በሏቸው ይላል? ግደሏቸው፣ አሳዷቸው። ይቅርታ እዚህ ጋር ስለ ቁርአኑ እመጣልሃለሁ። ቁርአኑ እንደዛ አይልም፣ መልስልሃለሁ። እዚህ ጋር አሁን ያልኩት ጥያቄና አንተ የመለስከው ምንም አይገናኝም። ምክንያቱም እዚህ ጋር ስለ ክርስትና ብላችሁ መከራን መቀበል በደስታ የሚል ነገር አንስተሃል። እዛ ጋር ደግሞ መጀመሪያ ምን አልከኝ? ኢየሱስ ይሄንን ያለው በክርስቲያን ባልተቀበሉት ላይ ነው ሰይፍ ምናምን የሚለው አልክ።
ባልተቀበሉት ላይ እነማን ነው ሰይፉ እንትን የሚለው ሰላም የማይሰጣቸው ክርስትና ባልተቀበሉት ላይ የሚል ከሆነ ግድያን የሚያዝነው የት ነበርክ? ቆይ የት ነበርክ የነበርከው? ስትሰማ ነበር? አዎ ሰምቻለሁ፣ በደንብ ሰምቻለሁ። ይሄ ኧረ በፈጣሪ አንድም አልሰማህም? በፈጣሪ ሰምቻለሁ ይላል እንዴ? እኔ ያልኩት ሰይፍ የሚመጣው ባላመኑት ላይ ነው ብያለሁ። አይደለም ለማን ነው? እኔ አይደለም። አይ ክርስትና ስትቀበል ብዙ እንትኖች ይገጥሙሃል አልከና መከራ ይደርስብሃል አለ። ኢየሱስስ ሰይፍ ያለው ለማን ነው? የሚለያያቸውስ ምን የሆኑትን ሰዎችን ነው? ይሄን እንደዛ ብሎ የተናገረው ነው ጥያቄ ራሱ መጀመሪያም ያልኩ መልሼልህ እኮ ለዛ እኮ ነው የት ነበርክም ያልኩህ እኮ ለዛ እኮ ነው። ሰይፍ ሁለት ነገሮችን እንደሚለያይ በሰይፍ ሰይፍ ማለት ሁለት ነገሮችን እንደሚለያይ ሁሉ አባት ከልጁ አባት ከእናት አባት ከሚስቱ ምናምን በክርስትና ምክንያት ሊለያዩ ይችላሉ። ኦኬ ቀጥሎ እዛው ክርስቶስ ራሱ እኮ ነው የሚናገረው። ምን አለ? ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል ማለት ነው። አየህ፣ ክርስቲያን ስትሆን አንተ ለምሳሌ ኢብኑ ሱልጣን ክርስቲያን ኮንክ አባትህ አንተን ለመግደል ይሯሯጣል፣ ጠላት ሆኖ ይነሳብሃል ማለት ነው። አንተ ከአባትህ ተለያየ ማለት ነው በስጋ ምክንያቱም ክርስቶስን ስትመርጥ ከአባትህ ጋር ትለያለህ። ኦኬ አባትህ አሳዳጅህ ጠላት ሆኖ ይነሳብሃል ክርስቶስን በመቀበል ግን ክርስቶስ ሄደ እሱን አሳደው አይልም። ኦኬ ምክንያቱም መከራውን መስቀሉን ግን በደስታ ተቀብላችሁ ከኋላ ተከተሉኝ አለ። ይኸው እዛው ዝቅ ብሎ ከእኔ ይልቅ አባቱን አሁን አባቴ መከራ ወይም ደግሞ እንደዚህ ይገለኛል ብለው ግን ክርስትናን መተው የለብን። ኦኬ አባት እንዲመለስ መጣር አለበት። ኦፍ ኮርስ እምቢየው ካለ ግን ኦኬ አይ አባቴ እምቢ ብሏልና እኔም በቃ ክርስትናውን ልተወው ግን አይባልም። ኦኬ አባትህም ቢሆን ከክርስቶስ በላይ ልትወደው አይገባም፣ ከአምላክ በላይ ልትወደው አይገባም። ስለዚህ ክርስቶስን መርጣ አባትህን ትተዋለህ ማለት ነው። ስለዚህ መለያየት ሰላምን ለማምጣት የመጣው አይምሰላችሁ ማለት ክርስትናን ስትቀበል ከአባትህ ጋር ሰላም ላትሆን ትችላለህ። ኦኬ ዘመድ ከወገኖች ጋር ትጣላለህ ማለት ትለያያለህ ማለት። ስለዚህ ከእኔ ይልቅ ግን አባቱን ወይም እናቱን ወዶ ክርስቶስን የተወ ግን የክርስቶስ ሊሆን አይገባውም፣ ክርስቲያን ተብሎ ሊጠራ አይገባም። ኦኬ ቤተሰቦቹን የሚያደርሱበት መከራም ተሸክሞ መከተል ክርስቶስን መከተል አለበት እያለ ነው ክርስቶስ እያልኩ። ኦኬ እኔ ማለት እኔ ያለው ታዲያ እንዲህ ነው። እኔ ነኝ እኮ ያለው እዛ ጋር እኔ የመጣሁት ነው የሚለው ስለ ሰዎቹ አይደለም የሚያወራው። ትክክል ክርስቶስን እንዲቀበሉት ነዋ ክርስቶስ የመጣው። ክርስቶስ ወደዚህ ዓለም የመጣው እኮ ክርስቶስን እንድትቀበል ነው አይደል? ክርስቶስን ስትቀበል ዘመድ ወዳጆች ይጠሉሃል፣ በእኔ ስም የተጠላችሁ ትሆናላችሁ ይላል አይደል ክርስቶስ። ስለ ስሜ የተጠላችሁ ትሆናላችሁ አለ ክርስቶስ። ቆይ ላውጣልህ። እሺ እንዲህ ይላል። አንዴ እዚህ ጋር ቆይ አንዴ ኢብኑ አታዳምጥም እንዴ? ከቀደም ጀምሮ እኮ ዮሐድ የሚናገረው እኮ ግልጽ ነው። በቃ የመጽሐፉ ሐሳብ ግልጽ ነው። ከዚህ በላይ ምን እየተነገረ ነው? አይደለም ይኸውልህ ምን አለ መሰለህ እዚህ ጋር ቆይ የመጨረሻ ቆይ አንዴ አሁን ሐሳብ አልሰጥም ተረድቻለሁ እንደማትልኩኝ ነው ግን አዳምጥ። ከዛ በኋላ ተመልሶልኛል እስክትል ድረስ እኛ እዚህ 24 ሰዓት እየተዳረቀን አንውልም። ባጭሩ ግን ክርስቶስ ምንድነው? ቆይ ስማ እዛው የጠቀስከው ትንሽ ከፍ ብለህ ብትመለከት በሁሉም ስለ ስሜ የተጠላችሁ ትሆናላችሁ አለ። እስከ መጨረሻ የሚጸና ግን እርሱ ይድናል አለ። ኦኬ እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል አለ። ሰዎች ሊጠሉህ ይችላሉ፣ ቤተሰቦች ሊጠሉህ ይችላሉ። ምንን ስለተቀበልክ? ክርስቶስን ተቀብለ ክርስቲያን ስለሆንክ ክርስቶስን አምላክ አድርገህ ስለያዝክ ማለት ነው። ስለዚህ ሰዎች ይጠሉሃል። ይሄ መጥላቱን ነው ሰይፍ ያለው ክርስቶስ። ሰው ከወዳጁ ከዘመዱ ክርስቲያን በመሆኑ ሊገለል ሊገፋ ይችላል። እሱ ነው ሰላምን ለማምጣት የመጣው አይምሰላችሁ። እርስ በርሳችሁ ከአባትና ከእናት ለማፋቀር አይደለም ክርስቶስ። ወይም ደግሞ ክርስቶስን ትተህ ከአባትና ከእናት በላይ ከክርስቶስ በላይ እናትና አባትን እንድትወድ አይደለም ክርስቶስ የመጣው። ራሱን አሳልፎ የሰጠ የእርሱ እንድትሆን ነው።
የሞተልህ የእርሱ እንድትሆን ነው ማለት ነው። አንተ በህይወት እንድትኖር ነው ክርስቶስ የሞተው ማለት። ከዛ ክርስቶስን ስትመርጥ ግን ወዳጆችህ፣ ዘመዶችህ ሊጠሉህ ይችላሉ፣ ሊለዩህ ይችላሉ ነው የክርስቶስ ሐሳብ። ባጭሩ ሐሳቡ ይሄ ነው፣ የመጽሐፍ ቅዱሱ ሐሳብ ማለት። አንተ ግን እንደዚህ ጦርነትን ምናምን እንደዚህ ሰላምን ለማምጣት አልመጣሁም ብሎ ከተናገረ እሱ ይከብደኛል ክርስቲያን ለመሆን ካልክ መሐመድ በቴረር ወይም ደግሞ በጦርነት ሰውን እንዳሸብር ተልክ ያለው ብሏል። እንዴት መሐመድን ነብይ ብለህ ተቀበልከው? ኢብኑ ሱልጣን እስልምና ላይ አይደለም ጥያቄው። አሁን እዚህ ጋር እሱን ያው እንትኖችን ትጠይቃለህ ማለት እስልምና መምህራኖችን ትጠይቃለህ። እኔ መምህር አይደለሁም በእርግጥ ግን እዚህ ጋር አሁን አወቀው ችግር የለውም እንደ ጥያቄ ስላነሳህ ብዬ ነው። አይ አይደለም ብዙ ጊዜ የሆነ ቁርአንም ላይ እንደዚህ ግደሏቸው ይላል ብለህ ምናምን የምታወራው ይሄ ዝም ብሎ የቁርአን ሐሳብ ስትል ቃል በቃል የሚል ብለህ ነው የምትናገረው አንተ። እዚህ ጋር ራሱ ቃል በቃል ሐሳቡ እንዲህ ነው። ላሳይህ፣ ቆይ አንዴ ላሳይህ ወዳጄ። ይሄ አማርኛውን እዛው ክፍል እኔ አውዱን ይዤ ነው ያነበብኩልህ እንጂ ከራሴ አምጥቼ ምናምን አላብራራሁልም። እሺ ቁርአኑም ሱረቱል ተውባ ከቁጥር 9 እስከ ከ1 ጀምሮ ስታነብ የተወሰነ ወር ስጧቸው ምን እስኪሉ ድረስ አላህንና መልእክተኛውን እስኪቀበሉ ድረስ ይልና ኦኬ እንዲህ ይላል። ከአላህና ከመልእክተኛ በታላቁ ሐጅ ቀን የወጣ አላህ ከአጋሪዎች ንጹህ ነው፣ መልእክተኛውም እንደዚሁ ካለ በኋላ ከክህደት ብትጸጸቱም አለ እርሱ ለእናንተ በላጭ ነው አለ። ከክህደት ማለት ከዚህ ከቁረይሾች ማለት ነው። ወደ እስልምና ብትመጡ ለእናንተ በላጭ ነው አለ። ከእምነት ከእስልምና ማለት ብትሸሹም እናንተ አላህን የማታቀቱት መሆናችሁ እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው አለ። ማስታወቂያ እየተናገረ ነው። ብትሸሹ ግን ኦኬ አላህን አታቀቱትም አለ። ስለዚህ ምንድነው ቅጣቱ? ቁጥር 5 ላይ እንዲህ ይላል፣ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለእነርሱም በመጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸዋል። እስልምና ቢቀበሉ ኦኬ መንገዳቸውን ልቀቁ፣ ካልሆነስ ግደሏቸዋል። በየመንገዱ እየጠበቁ እዚህ ይህን እንዴት ልትቀበል ትችላለህ? ቁርአን የሚያወራው ስለ እንትን የሚሉት ናቸው ስለሚጋደሏቸው ሰዎች ነው። መጀመሪያ ጦር ላይ የነበሩ ሰዎችን ነው የሚናገሩ። ሲጀመር አንተ በመሃል ግደሏትን የምትለዋን ቃል አምጥተህ ነው እሱን የምታብራራው። እኔስ እንትኑ ሪሳችን ይሄም ረጅም ሰዓትም ስለሆነ የተቀመጥነው ቅድም ምን ብለሃል? ፋላሲ አትስራ መለሰ። እኔ መምህር አይደለሁም። መምህራኖችን መጠየቅ ካለብህ ይቅርብን፣ ችግር የለውም። በቃ አይደለም መምህራኖችን መጠየቅ ካለብህ አሁን እዚህ አንተም ገብተህ ቁርአኑ ላይ ከምታቦካ መምህራኖችን ሄደህ ጠይቃቸው። መምህራን የምትላቸውን አካላት መጽሐፉ ግልጽ ስለሆነ ችግር የለውም። አይ ያው በመሃል ስለገባብኝ ነው ከሪስ ውጭ ስለሆነ ነው። ይቅርታ ይቅርብን፣ ችግር የለውም። ደብል ስታንዳርድ እንዳትሆን ብሎ ነው ያው ይሄን ያመጣል። ምንድነው ደብል ስታንዳርድ እንዳትሆን ብሎ ነው። ከዛ ባለፈ ግን የመጽሐፍ ቅዱሱ ትክክለኛ ማብራሪያ ቀደም ይዋድ እንደሰጠ ነው። በቃ ኦኬ ይዋድ እንዳለው ግዴታ ላይክ እኛ ይሄንን ላይቭ ቁጭ ብለን ኢብኑ በቃ እኔ አምኛለሁ ይሄ ክፍል እንዲህ ነው ብሎ እስክትረዳ አንጠብቀም እንደተባለው። አይ ማመን የግል ነው፣ ችግር የለውም። ዋናው እንትኑ መብራራቱ ነው። ያው እንትን የሚባል ሌላኛው ጥያቄ አብ ተቀመጠንና ኢብኑ ላይ ጊዜ መተንት ማለት ይችላል። ረጅም ሰዓት አንድ ጥያቄ ነበር፣ አንድ ብቻ ሰዓት ነው የገባ ነውና አንድ ጥያቄ ልጠይቃችሁና እወጣለሁ። በቃ ጥያቄውን አቅርበና እሺ አብ ብቻውን አምላክ ነው? አብ ብቻውን አምላክ ነው? ከወልድ ተነጥሎ አምላክ መሆን ይችላል? ከወልድ መነጠል እግዚአብሔር ከቃሉ ሲጀመር አይለይም አይደለ? እሺ ወልድ እንትን ይላል ስለዛች ቀን ስንት መሰለህ? ማቴዎስ 24:36 ስለዛች ቀን ቢሆን ልጅም ቢሆን አያውቅም የሚለውና አያውቅም ይላል። ለምን አንፃር ነው ዲክሌር ከአብ ብቻ ይላል? አብ ከወልድ ተለይቶ ብቻውን ሊያውቅ እንዲቻለ የሚል ነው ጥያቄ።
በጣም ጥሩ። አንድ መረዳት ያለብህ ነገር ያቺ ቀን የተባለችው የተፈጠረች ቀን ናት አይደል? የተፈጠረች መጽሐፍ ቅዱሳችን ሲናገር ሁሉ በእርሱ ሆነ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የተባለው ስለ ቃል ነው አይደል የሚናገረው? እሺ። ስለዚህ ሁሉ በእርሱ ሆነ ተብሎ የተነገረው ለጌታችን ለኢየሱስ ነው። ሁሉ ነገር በእርሱ ከሆነ የተፈጠረው ያቺም ቀን የተፈጠረች ከሆነች ያቺን ቀን ጌታችን ኢየሱስ ክርስቶስ ያውቃታል። አንደኛ ይሄንን ተረዳ። ሁለተኛ ደግሞ አያውቃትም ነው የሚለው ግን መጽሐፉ እሱን እኮ ዲክሌር ከማድረግ አንጻር ነው ለነገር እኮ ነው ወንድማችን። አሁን እኮ ችግሩ ተጠይቃላችሁ ምን መልስ ሲሰጥ ጌታችን ኢየሱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ጳውሎስ እንደዚህ ይላል፣ የእግዚአብሔር ጥበቡና ዕውቀቱ ክርስቶስ ኢየሱስ ነው ይላል አይደል? እሺ አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ጥበብና ዕውቀቱ ክርስቶስ ኢየሱስ ነው ይላል። ስለዚህ የእግዚአብሔር ጥበብና ዕውቀት የሆነው ክርስቶስ ኢየሱስ እግዚአብሔር ሲባል እዚህ ጋር ስለ አብ ነው እየተናገረ ያለው። ባይዘው የአብ ዕውቀትና ጥበቡ ማን ነው? ጌታችን ኢየሱስ ነው ይላል። ስለዚህ አብ አውቆ እግዚአብሔር ጥበብና ዕውቀት የሆነው ክርስቶስ ኢየሱስ የማያውቀው ነገር አለ? እዚህ ጥቅስ ላይ ቆመ። በጥቅሱ መሰረት ያው እንደሌለ ነው። ኤግዛክትሊ ምን ልልህ ፈልጌ ነው መሰለህ ኢብኑ ሁሌም አሁን ለዚህ ፖይንት ብቻ ሳይሆን መጽሐፍ ቅዱስን መጽሐፍ ቅዱስን እኛ መጽሐፍ ቅዱስን በተለይኛ ኦርቶዶክሳውያን ኦርቶዶክስ ስለሆንኩ ኦርቶዶክሳውያን ወክዬ ነው መጽሐፍ ቅዱስን በምልአት ነው የምንረዳው። which means በምልአት ነው የምንረዳው ሲባል ሙሉ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምን ይላል፣ ሙሉ መጽሐፍ ቅዱስ ስለ ምጽአት ቀን ምን ይላል። ለምሳሌ እኮ ኢብኑ በቀላሉ ልንገር፣ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ አመጣጡን ሁላ ከመጣም በኋላ የዛን ቀን ሁላ ምን እንደሚናገር እኮ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደል? እሺ አይደል? ያ ሙሉ አላነበብኩም ጥቅሱ። እሺ ማቴዎስ በተጨማሪ እየሰጠሁት ነው። ማቴዎስ ወንጌል ምዕራፍ 25 ላይ ምን አለ መሰለ፣ የሰው ልጅ በክብሩ ዙፋን እንደሚመጣ ከመላእክቱ ጋር ጌታችን ኢየሱስ ክርስቶስ ከመላእክቱ ጋር እንደሚመጣ ይናገርና ከዛ በኋላ በጎችን ፍየሎችን እንደሚለይ ከዛ በቀኝ ያሉት ምን እንደሚላቸው በግራ ያሉት ምን እንደሚላቸው ራሱ ክርስቶስ ኢየሱስ ተናግሯል። አንድ ምዕራፍ ወደፊት ብትሄድ ማለት ነው። ስለዚህ ከቀደም ጀምሮ ስትመለከት ያቺ ቀን አንደኛ የተፈጠረች ናት። ሁሉን የፈጠረው ደግሞ እርሱ እንደመሆኑ ሁሉ በእርሱ ሆነ ስለሚል የተፈጠረችውን ቀን የፈጠረው ራሱ እሱ እንደመሆኑ በደንብ ያውቃል። ሁለተኛ የእግዚአብሔር ጥበቡና ዕውቀት የተባለው ክርስቶስ ኢየሱስ ነው። ኦኬ የአብ ጥበቡና ዕውቀቱ ክርስቶስ ኢየሱስ ነው ከተባለ አብ አውቆ ወልድ የማያውቀው ነገር ምንም ነገር የለም። ኦኬ ሶስተኛ በደንብ ስማኝ። ሶስተኛ ደግሞ አሁን ያልኩ ማቴዎስ ወንጌል ምዕራፍ 25 ላይ በዛን ቀን ኤግዛክትሊ ምን ሀፕን እንደሚያደርግ ራሱ እያንዳንዱን ነገር ያውቃል። አሁን እነዚህ ነገሮችን እንያዝና ማቴዎስ 24 ላይ ስንመጣ አንድ ነገር አሁን ይህን ነገር ጌታ ሲናገር ፈርስት ኦዲየንሶቹ ኦኬ የመጀመሪያ አዳማጮች ወይ ጌታ እየተናገረ ያለው ለአይሁዶች ነው አይደል? ኢብኑ ወይ እሺ ለአይሁዶች ነው አይደል? ክርስቶስ ኢየሱስ እየተናገረ ያለው ለአይሁዶች ነው አይደል? ፈርስት ኦዲየንስ የሚባሉት ወይ ደግሞ ኢኒሻል ኦዲየንስ የሚባሉት መጀመሪያ አዳማጮች ይሄ ነገር ሲናገር አይሁዶች ናቸው አይደል? እየሰሙ ያሉት የነበሩት በዛ ዘመን ሲተላከ። እሺ በጣም ጥሩ። በመጽሐፍ ቅዱሳችን የዛን ቀን እቺ የምጽአት ቀን የዛን ቀን የተባለው ክርስቶስ ኢየሱስ ያው ዳግም የሚመጣበትን ቀን ነውና ምን ትባላለች መሰለ? የዛን ቀን ክርስቶስ ኢየሱስ ሙሽራ ይባላል። ቤተክርስቲያን ሙሽራይቱ ትባላለች በመጽሐፍ ቅዱስ ትምህርት። ይሄን እንኳን ሜቢ እንትን ላትል ትችላለህ። ሙሽራው የሚመጣው ጌታችን ኢየሱስ፣ ቤተክርስቲያን የምትባለው ደግሞ የክርስቲያኖች ህብረት ሙሽራይቱን ሊወስዳት ነው። በአይሁድ ባህል ምን አይነት ነገር አለ መሰለ ኢብኑ ቼክ ማድረግ ትችላለህ። በአይሁድ ባህል የሰርግ ቀንን አሁን ለምሳሌ አባት አለ፣ ልጅ አለ፣ ልጅየው የሚያገባት ሚስት አለች። የሰርግ ቀንን አናውንስ የሚያደርገው ወይ ደግሞ የሚያሳውቀው ማን ነው? አባት ነው። ኦኬ በደንብ ስማኝ። የሰርግ ቀንን የሚያሳውቀው ማን ነው አልኩ? አባት ነው በአይሁድ ባህል። ኦኬ በአይሁድ ባህል ይሄንን ያዝንና የሰርግ ቀን ነው ያ ቀን ብያለሁ። ጌታችን ኢየሱስ ክርስቶስ ዳግም መጥቶ ቤተክርስቲያንን የሚወስደው ሙሽራው ክርስቶስ ሙሽራይቱ ቤተክርስቲያንን መጥቶ የሚወስድባት ቀን ያ ቀን የሰርግ ቀን ነው። ኦኬ ያ ቀን የሰርግ ቀን ከሆነ ያንን የሰርግ ቀን ደግሞ የመጀመሪያ ኦዲየንሶች ወይ ደግሞ አዳማጮች አይሁድ እንደመሆናቸው ጌታችን እነሱ በሚረዱት መልክ እየነገራቸው ነው። በአይሁድ ባህል ልጅ ሲያገባ ወይ ደግሞ የልጅ የሰርግ ቀን ላይ ያንን ቀኑ ሰርጉ በዚህ ቀን ነው ብሎ ዲክሌር የሚያደርገው ማን ነው አልኩ? አብ ነው፣ አባት ነው። እንደዚሁም ደግሞ ጌታችን በዚህ ምሳሌ አድርጎ ምን አላቸው? ያንን ቀን ዲክሌር የሚያደርገው ማን ነው? ዲክሌር ከማድረግ አንጻር ዲክሌር የሚያደርገው አብ ነው እያለ ነው እንጂ ጌታችን ኢየሱስ ክርስቶስ ስለዚያ ቀን አያውቅም የሚለውን ነገር ቀደም ያነሳናቸው ጥቅሶች አሉ። ይሄ ግን ቀጥታ ከዚህ አንጻር ነው የምንረዳው ወንድማችን፣ ዲክሌር ከማድረግ አንጻር ነው ማለት ነው።
ቃላቶች ራሱ እየተገጫጩ ነው እየተናገርክ ያለው። አሁን ስለ አንድ የጌታችን የአብ ቃል እንትና ወልድም ጭምር አንድ ናቸው ካልከው በኋላ በሰውኛ ትመስለዋለህ። የሰውን አረዳድ ነው አሁን እዚህ ጋር ያመጣህ ያለው። በሰው አስመስለ ሰዎቹ ጌታ የተናገረበትን ኦኬ፣ ጌታ ከምን አንፃር አሁን እኮ ድጋሚ ትሰማና ታፈርሰዋል። አሁን ቅድም 3 ጥቅሶች ሰጠውክ። 3ቱ ጥቅሶች ላይ ምን ተስማማን? በጥቅሱ መሰረት አንተም እኮ ምን ብለህ ቃል አረጋገጥክልኝ መሰለ? ምን ብለህ አስረገጥክልኝ መሰለ? አዎ በዚህ ጥቅስ መሰረት ከሆነ ዕውቀትና ጥበቡ ከሆነ ሁሉ በርሱ ሆነ፣ ሁሉ በርሱ የተፈጠረ ከሆነ ያ ቀን የተፈጠረ ከሆነ የሚለውን እኮ ተስማማን አይደል? በዚህ መሰረት ጌታችን ኢየሱስ ክርስቶስ ያን ቀን እንደሚያውቅ እኮ ተስማምተን የመጣ ነው። ነገር ግን ማቴዎስ ይጋጫል ማለት ነው። እንደዛ ከሆነ እዚህ ጋር ይሄ ቃሉ ይጋጫል ማለት ነው። ምን ነው የሚጋጨው? አሁን ሁሉን ያውቃል በዚህ ጥቅስ መሰረት ተባባለን አይደለ? እዚህ ጋር አያውቅም ለምን ይላል ነው ቃሉ ይጋጫል። ዲክሌር ከማድረግ አንፃር ነው። አያውቅም የሚለውን ቃል ኦሪጂናል ቃሉን ሄደህ ብትመለከት፣ ኦኬ ኦሪጂናል የተጻፈበትን ቃል ሄደህ ብትመለከት ከትርጓሜው ያ ቃል አያውቅም ተብሎ የተጻፈው ያ ቃሉ ማለት ነው ከኦሪጂናል መንፈስ ቅዱስ አያውቀውም። ቅዱስም ያውቃል። አያውቅም ከአብ በቀር ለምን ይላል? ቆይ ጥቅሱ ላይ ለዛ ነው መጽሐፍ ቅዱስ ላይ መረዳት ያስፈልጋል እኮ ምን ለዛ ነው መንፈስ ቅዱስ እንደሚያውቅ ላሳየህ። ከአብ በቀር አይደለም ጥቅሱ ላይ ከአብ በቀር የሚለው መንፈስ ቅዱስን አያካትትም። ለዛ በቀር የሚለው ነው የሚገባ። አንዴ ስማኝሽ ወንድማችን፣ ከቅድም ጀምሮ መጽሐፍ ቅዱስ ሙሉ አውዱን ይዘን ነው የምንረዳው እኮ እያልኩ ነው። አሁን አንድ ጥቅስ ላይ ቆመ እንትን አትበል። አሁን ስለ ወልድ ተማምነን ነው ስለ ጌታችን ኢየሱስ ተማምነናል። ወደ መንፈስ ቅዱስ ሊድ አይደለም አሁን መልስ ስሰጠኝ ስለ ሙሽራይቱ ኢየሱስ ነው ምንድነው ይመጣል ብለህ ከነገርከኝ በኋላ ልጁ አባቱ ስለሆነ ለነሱ እንዲረዱት ነው ምናምን ብለህ ይሄ እንትን ጥቅስ አመጣ። አሁን እዚህ ጋር መንፈስ ቅዱስም አለ። መንፈስ ቅዱስ እኔ እሱን እኮ መንፈስ ቅዱስ እንደሚያውቅ ላሳየህ እኮ ፓፓ፣ ላሳየህ። አታድክም እንደ ረጅም ሰዓት ላይፍ ስለተቀመጠ ላሳየህ። ስለ ጥቅሱ ነው በሌላ ቦታ ልትነግረኝ ትችላለህ። ስለ ጥቅሱ ነው ባጭሩ ቃሉ ስለ ይሄ ዕውቀት ስለ ኖውሌጅ አይደለም። ክፍሉ አያውቅም የሚለው ኖውሌጅ የለውም የሚል አይደለም። ቃሉ ራሱ ሲጀመር እያለህ ነው። እሺ አንተ ከዕውቀት ጋር እያገናኘው ነው። አያውቅም የሚለው ከዕውቀት ጋር አይደለም የሚገናኘው መጽሐፍ ቅዱስ ላይ። እሺ ቃሉ ራሱ አያውቅም የሚለው ከዕውቀት ጉዳይ ይሄ አሁን ሾርቴጅ ኦፍ ኖውሌጅ አለ አይደለ? አሁን አንተ አታውቅም ሲባል ኦኬ ሾርቴጅ ኦፍ ኖውሌጅ ወይም ደግሞ የዕውቀት እጥረት አለብህ የሚለውን ሊያሳይ ይችላል። አያውቅም የሚለው ደግሞ በግብር ወይም ደግሞ በድርጊት አለማድረግ እሱ ራሱ ምን ተብሎ ይታወቃል? አላወቀውም ወይም ደግሞ አላወቃትም ተብሎ ሊነገር ይችላል። ለምሳሌ ሐዋርያ ቅዱስ ጳውሎስ እኔ ከክርስቶስ መስቀል በቀር ሌላ ላላውቅ ቆርጬ ነበረ ይላል። ኦኬ በቃ እኔ ክርስቶስ መሰቀሉን ብቻ ነው ማውቀው ሌላ ምንም አላውቅም እያለ ነው አይደለም? ነበረ ነው የሚለው እሱ ነበረ ነው የሚለው እኮ አላውቅም ሰብን ነበረ ነው የሚለው እኮ ላለማወቅ ከዚህ ጋር አይገናኝም። ምን ማለት ነው? እሺ ክርስቶስ ልክ እዛው ማቴዎስ 25 ላይ ቀጣዩ ምዕራፍ ላይ ማለት ነው ምን ይላችኋል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ሂዱ ከዚህ አላውቃችሁም ይላችኋል ይላል። አላውቃችሁም ማለት እነማን እንደሆናችሁ አላቅም ማለት ነው? እንደዛ ነው የምትረዳው አይደለም? መጽሐፍ ቅዱስ ሂዱ ከዚህ አላውቃችሁም ማለት መልካም ስራ አላደረጋችሁም የሚል ሐሳብ ነው ያለው እንጂ ኦኬ እነማን እንደሆናችሁ አላቅም ስማችሁን ወይም ደግሞ ማንነታችሁን አላውቅም እያላችሁ አይደለም ክርስቶስ ማለት ነው። ኦኬ ስለዚህ እዚህ ክፍል ላይ ምን ለማሳየት ነው? ኦኬ ልጅም ቢሆን አያውቃትም የሚለው ኮንሴፕት ምን ዕውቀት የለውም ወይም የኖውሌጅ ጉዳይ ነው እየተነገረ ያለው አይደለም። ከመናገር አንጻር ነው። በመናገር እኔ አላደርግም ወይም አልነግራችሁም ነው ባጭሩ ቃሉ ማለት ነው። ኦኬ ባጭሩ አልነግራችሁም ማለት ነው እንጂ ቀኒቷን አላቃትም እያለ አይደለም ክርስቶስ። እንደዛ ቢሆንማ እዛው ዝቅ ብሎ ምንድነው የሚመጣው? ሲጀመር እኮ ክርስቶስ ራሱ ነው። ራሱ የሚመጣበት ቀን እንዴት አያውቅም ይባላል? ዝቅ ብሎ እኮ የጌታ የሚመጣበትን ቀን አታውቁምና ተዘጋጅታችሁ ኑሮ ቢል እዛው 34 ትንሽ ዝቅ ብለ 36 ስታነብ
የመምጫውን አታውቁምና ሁሉ ጊዜ ተዘጋጅታችሁ ኑሩ። በቃ ለእናንተ አይነገራችሁም ማለት አለቀ። ስለዚህ ክርስቶስ አልነግራችሁም እያላቸው ነው። አሁን እዚህ ጋር አንዴ እዚህ በላይ ይዲድ ቻው። ቀኑ ሙሉ ላንተ የምናስረዳበት ኢነርጂ ምንም የለንም ወንድማችን። ከቀደም ጀምሮ ተብራራለ። ይበቃል። ያስከውን ይዘን እንትን በል በቃ ደክሞናልኛ። እጭስ በቃ እኔ በጣም ደከመኝ ጌታን። መዝሙር ነገር እንስማና እንትን እንበል በቃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ